ቆይ እኔ ልጁን ብቻ አልጠይቅም፣ እናንተ ዝም በኋላ ትደርሳላችሁ። እሺ ሰው ከንቱ ማን ነው ስም አልከኝ? እኔ ሰው ከንቱ በላይ። ኦኬ ሰው ከንቱ። እሺ አሁን ይሄ እኮ ዛቻ ነገር እኮ ነው። ይሄ እኮ አንተ የሚጠበቅ ወላሂ እኔ እየዛትኩ አይደለም። አንድ አሁን እናንተ ቆይ መጀመሪያ አንድ ነገር እኔም ወንድ ነኝ፣ አንተም ወንድ ነህ፣ ሁላችን ሚስቶች አለን። ብዙ ነገር በየቤቱ ያለው የሚከሰት አንድ ጊዜ ተናግሬ ልምጣ። ቆይ ሲልጨርስ አንድ ጊዜ በየአታቋርጦ ይኸውልህ፣ በእያንዳንዳችን ቤት የሚከሰት ክስተት አለ እኮ ገብቶሃል? እችን ልጅ የቀረብካት አንተ ነህ። መቼም ሴት ዝም ብላ አትቀርብም። አንተ ነህ ያቀረብካት እኮ አይደለም እንዴ? ነው አይደለም እኮ? እቺ ሴትዮ መቼም አስገድዳ አልቀረበችም። አንተ ቀረብካት። አንተ ፍሰታት አቆይ እኮ አንተን አፈቀረች። ቆይ አንድ ጊዜ ሚወት አድርጉ። አንተን አፈቀረች አይደለ? በነገራችን የፍቅር መጨረሻው በቀል ነው። ስለዚህ አንተን አፈቀረች። በኋላ ሴት ናት፣ የሆነ የሚሰማት ነገር ይኖራል። በኋላ ሚስት መኖርን አወቀች። አንተ ሚስት መኖርን ትታወቅ ራቅካት። ፍቅር እኮ ዝም ብሎ እኮ የሚራቅ እኮ አይደለም። ምናልባት አንተ አሁን ሚስቴ ብትሰማ ቤቴ ይፈርሳል፣ ሚስቴ ብትሰማ ችግር ይፈጠራል እንደምትለው ሁሉ እሷም ዝም ብላ ለመራቅ ከባድ ነገር ነው። ፍቅር ነው፣ ግዴታ ነው። ወዳ ላይ ልጨርስና ታወራለህ። ስለዚህ ይሄ ነገር ተከሰተ። እሷ እንደ ሴት ደግሞ ልጅም ናት። እንደ ሴትነቷ እኔንም ሸውዶኛል ወይንም እሷ የተናዳ ሊሆን ይችላል። ይሄ ነገር ዝወጣ አይደለም። ከዚህ በኋላ አንተም እቺ ልትተህ የራስን ህይወት ማስተካከል ነው እንጂ ያለብህ የኔ ህይወት እሷም እኮ የኔን ህይወት አበላሽቶ እንዴት የሱ ይቀጥላል? እሱ እንዴት ሚስቱ ጋር ሰላም ይኖራል? እኔ በሱ ፍቅር እየተሰቃየው እኔ ህይወት ውስጥ ገብቶ እንዴት እኔ ለሷ ደራ ያገባቸው? አንተም እኮ አሁን እያልክ ያለው የኔ ህይወት ቢበላሽ እሷን ምን አደርጋለሁ እያልክ ነው። እኮ ዛቻ ነው። ምንም አታውቅም። አይ ቲንክ ሰው ከንቱ ይኸውልህ ወንድማችን፣ ይሄ እንትኑ ማስፈራራት ምናምን አንደኛ ለአንተም ጥሩ አይደለም። ይቺ ልጅ ነገር ተናዳ ቆይ አንድ ጊዜ ወንድሜ ለሚጠቅመህ ለአንተ ልንገርህ። አንተ አሁን ከዚህ በኋላ የራስን ላይፍ ኑር። ልጅቱም በቃ የሆነ ሀፕን አድርጓል። ከዚህ በኋላ አራግፈህ የፈለከውን ባይዘ ወይ አልፈልግም የማለት ሙሉ መብት አለ። እኔ እውነቱ ነው የምነግርህ። በቃ አልፈልግም እስከ ዛሬ መስሎኝ ነበረ ማለት ሙሉ መብት አለ። ነገር ግን ልጅቱ ላይ አሁን ይሄ በዚህ ዛቻ ምናምን ልክ አይደለም። በቃ ይሄን ጉዳይ እዚህ ቤት መቋጨት አለባቸው። አንተም የራስን ላይፍ ኑር፣ ሚስትን ይቅርታ ጠይቀህ፣ እሷም የራሷን ላይፍ የሚወዳትን ማግባት ትችላለች። የራሷን ላይፍ መኖር ነው። ከዚህ በኋላ ግን አንቺም ሌላ በቀል አቁሚ፣ አንተም ደግሞ እንዲህ አድርጋኛለች ብለህ ምናምን እንደዛ ነው። እኔ ባይዘው እኔ አላቀጣጥልም። ይቺ ልጅና ነገ ፍቅር አገናኝቷቸዋል። ነገ ልጅቱን ነይ እኔ ወድሻለሁ እኮ ነይ እንገናኝ ምናምን ብሎ ይቺ ልጅ አንድ ነገር ብትሆን እዚህ ጋር አሁን እሱ ላይ እንደዚህ ምንም አታመጣ ምናምን የምትሉ ሰዎች ነገ ለዚች ልጅ አትታደጓትም። እኔ ነገርየውን ስሬት ላይ ታውቁ። አንድ ጊዜ ቆይማ፣ አንተ ከመጀመሪያው ጀምረህ የለም ሰው ከንቱም እንደዛ አይነት አንድ ጥያቄ ልጠይቅህ ነው የፈለግኩት። ሚስት ጋር በትዳር ባትቀጥል እዚች ልጅ ላይ እያሰብክ ያለው ነገር ምንድን ነው? ቆይ በእምነት ቆይ በማርያም አንድ ጊዜ በማርያም ይዣል እዚች ትዳር ቆይ በእናትህ ነው። ለምን ፕሬዠር ታደርጉታላችሁ? አይደለም እዚች ልጅ ላይ ነገ ትዳርህን ብትፋታ እያሰብክ ያለው ነገር ምንድን ነው ነው ያልኩት። ቆይ በእምነት አዳምጥ። ቆይ አልፈልግም አለ እኮ በቃ አልፈልግም ካለ አልፈልግም። እሱን አላልኩም፣ ስለዚህ አላልኩም። አራት ነጥብ። ቆይ አቁምልኝ በእናትህ አንተ ከመጀመሪያው በእናትህ ነው። አሁን ይሄ ዛቻው ተወያለ በምን ተደማመጡ። ቆይ አንድ ጊዜ ልደማመጥና ቆይ ተረጋጋ ወንድሜ። እኔ አሁን ሌላ ነገር ይሄንን ሰው ያስቁምልኝ አንድ ጊዜ። እዚች ልጅ ላይ ከትዳሩ ቢፋታ እያሰበው ያለው ነገር ምንድን ነው? ሃይሚ አንድ ጊዜ ቆይ ይቅርታ አድርጉልኝና አንድ ጊዜ ቆይ የኔ ሐሳብ ከገባ የኔ ህይወት ከተበላሽ እያለ ነው። እዚች ልጅ ላይ እያሰበው ያለው ነገር ምንድን ነው? ከዛ በኋላ ትመለሳላችሁ። ቆይ አንድ ጊዜ አሁን አንድ ጊዜ ሶሪ። እሺ
አሁን በእርጋታው ያኔ የመጨረሻ ነገር ብናገር ደስ ይለኛል። ፉከራውን ቤቴን ምናምን የስራ ቦታዬን ያውቀዋል። ምንም ሊያረገኝ ይችላል ይሄን ነገር ስላደረኩበት። አሁን የመጨረሻ ነገር አድርጌያለሁ እኔ። ከዚህ በኋላም የትም ሄጄ የማደርገው ነገር የለኝም። ከቲክቶክም ከምንም ከጠፋው ያው እሱ ገሎኛ ብዬ ነው የማስበው። እሱ እንድታስቡ ፈልጋለሁ። እዚህ ጋር የሱ ህይወት የሆነ ነገር ከሆነ እኔን ይገለኛል ማለት ነው። ያን ስለማቅ ነው እኔም እዚህ ሚዲያ ላይ የምተው። ስለዚህ እሺ ጥሩ ነው ጥሩ። አሁን ይሄንን እንይዛለን። እንይዘዋለን። ይሄ ይመዘገባል። ጠየቅኩት ይሄን ነው ሰይ ቆይ አሁን የኔ ህይወት ከተበላሽ ቆይ ዝም በይ ሰባኪው አንድ ጊዜ የኔ ህይወት ከተበላሽ ትዳሬ ከፈረሰ የኔ ህይወት ፈርሶ አለ መጨረሻ ላይ አስታርቀነው ከጨረስን በኋላ ነገሩን አበላሽው ሚስቱ ብትፈታው ይሄ ልጅ ነገ ምን ልታደርግ አስበሃል ነው እያልኩ ያለሁት። አዎ ሲቀጥል የስ ኦር ኖ ጥያቄ አጠይቅ። ሰውን ስጠይቅ ምን ልታረግ የሚለውን ቶ ገባ። እኔ ምንም አላደርጋትም ገባ። እሱ ነው መልስ ምንድነው ካልከኝ ማለት ነው። ግን አንተ ይሄን አደርጋለሁ ብልክ ደግሞ በተገላባጭ አንተ በተቃራኒ ምን ልትለኝ ነው? እኔ ምንም አላደርጋትም። ግን ስትጠይቅ ሲሆናል ሌላ ምን አለው? በእምነት ተረጋጉ። ቆይ ሳይድ ቆይ ተረጋጋ። አንዴ እንኳን እናገር እንዴ ምን ሆናችሁ? ጸጥ ስል በጣም ካታታ ብዙ መጨረሻ ላይ ይመጣና ደረቅ ጥያቄ ነው የሚጠይቅህ። እንዴ አደርጋለሁ ብልህ ምን ልኮን ነው? ግን እኔ አላደርግም። ባደርግ ኖሮ ይሄ ሁሉ ነገር ሳይመጣ አደርገው ነበር እያልኩ ነው። ግን መጨረሻ እስኪ ምትሆኙልኝ ባንቺ የኔ ህይወት ባንቺ እጅ ከሆነ በረበል ዓለሚን ነው ያንቺ ህይወት የኔ ህይወት ባንቺ እጅ ብለህ ነበር በፊት ማለት ነው። ሪከርዱ አለኝ ልልክላችሁ። የኔ ህይወት ባንቺ እጅ አንድ ጊዜ ቆይ አንቺና እሱ መመላለስ አትችሉ እየተራረሙ ተረጋጉ። ቆይ አንድ ጊዜ ቆይታችን አንድ ጊዜ ተረጋጊ። ቆይ አሁን እኛ እንዳትዳረሱ አድርገን ነው የምንለያያችሁ። አንተም እንዳትደርስባት እሷም ዳግመኛ እንዳትደርስብሽ ቁጥርሽን ትሰጪናለሽ። ከደወለብሽና ከስፈራራሽ ትነግሪናለሽ። ገባሽ? በቃ ስለዚህ አሁን አንተ ማነህ ሰው ከንቱስ አንተ ሐሳብን ስጥ። እኔ ሐሳቤ አሁን ደጋግሜ የምነግርህ ሚዲያ ትልቅ ነው ሰይድ፣ ሁሉም ሰው የሚያውነው ነገ ትነሳለች እሷ። እኔ ሌላ ውርክብ ውስጥ ይሄ ሚዲያ ነው ሁሉም አሁን የሚያሮጠው። እሷም አሁን ወደ ሚዲያ ነው እንግዲህ እንደዚህ ቆኛለሁ ብላ ልትሮጥ ትችላለች። ገባ? እሷ እያጨበጨበች ልትቀመጥ ነው፣ እኔ ሌላ ቃጠሎ ውስጥ ማለት ነው። እኔ ይሁንሽ ይሁን ግን እነ በእምነትም ምናምንም የሆነ በቃ አለ አይደል ይቅርታ ይበላት እንደዚህ ኋላ ያለውን ህይወቴን ተመልከቱልኝ አንዳንድ ጊዜ ማለት ነው። እሷ እኮ ተነገደ እዚህ ጋር ስጨርስላት ምናልባት ያችኛዋ ብትነሳ እየሳቀች እያጨበጨበች ምናልባትም እየጨፈረች ነው። አንተን ቤት ታብታብ እያደረገች እየጨፈረች ነው፣ እየሳቀች ነው፣ ትቀልዳለች። ምናልባት አንተን ቤት ልመጣ ደግሜ ልመጣ እችላለሁ። ይሄማ የማይቀርሽ እኮ ይሄንንም ተመልከቱልኝ ነው እንጂ የሆነ ምን ልታረጋት ነው? እንደ ህይወት ከባድ እኮ ነው። የሆነ ማንኛችንም የምናደርገው ነገር ነው። ስህተት ነው። ተሳስቻለሁ እኮ አልኩ። እኛ አሁን ይኸውልህ የሆነ አላደለ እኔ ብቻ እንደበደልኳት የኔን ህይወት ዋናውን ይሉኝ ወደዛው እዚያንን እስኪ አይታርጉት ሰይድ ላይ ምናልባት ትዳር እንደሌለ አላውቅም። በእምነት ወደ ኋላ ሁላችን ባለዳሮች ምንም ስራ ሚስት ላይ ስትደርስ የሆነ አይምሮ የሚነካ ነገር አለ፣ አላግባብ ማለት ነው። ገባ? ጥፋቱ የኔ ነው አይደለ? እያጠፋህ ራሱ ደስተኛ እኮ ነው ሲበጠበጥብህ። ገባ? ይሄ ነው ያውም በእንደዚህ ያለ ሶሻል ሚዲያ ላይ ወጥቼ ኦኬ። አሁን ምን መሰለህ አሁን እኛ አንተ በድላታል ይቅር ብላታል። አንድ ጊዜ ላውራ ሰያ ቆይ እስቲ እኛ አሁን አንተ በድላታል ይቅር ብላታል አልነው። የኛ አሁን ውሳኔያችን አንተም እንዳትደርስባት እሷም ካሁን በኋላ እንዳትገባ። ወላሂ ሰይድ አልደርስባትም ከዚህ በኋላ እዚህ ላይ ጨርሰን አንቺ ቁርሽ ታስቀምጥልናለሽ ከደወለብሽ እኔ እኮ ጨረስኩ እዚህ ጋር። ለምን ሁለተኛ ገባለሁ? ትል ሚዲያ ላይ እንዲወጣልኝ ነው ፍላጎት ይወጣል። ግን እንደይደርስብኝ እያስፈራራ ነው ለማለት የሚፈልገው አለ። ግን ሚዲያ ላይ ላይ ይችላል። ምክንያቱም ከዚህ ከጠፋው ነግሬያችኋለሁ። አሁንም ስራ ቦታ የኔ ያውቃል፣ ሁሉ ነገር የኔ ያውቃል። ኧረ እኔ ከስድስት ወር ወዲህ ያደረግሽውን ነገር ስለማውቅ አንድ ቀገተሽ ሌላ እንድናት ሰይድ ኧረ እዚህ ጋር አረጋጋልኝ። አልፈልግም ሳለችው ማቶ እኔን የሆነ ነገር እንደሚያደርግ 100% እርግጠኛ ስለሆንኩ ነው ሚዲያ ላይ። ለምን አንደኛ አንድ ጊዜ አንተ ከአሁን በኋላ ጫፋን እንዳትደርስ
እንዳልኩ ቅድም እያለሁ አይደለ? ቅድም ነገር መጀመሪያ ማድረስኩባትም እኮ ሰው ከንቱ አንድ ቅድም ነገር ያለው አንተ ነህ ያቀረብካት፣ አንተ ነህ የጠየቅካት፣ አንተ ነህ እዚህ ህይወት ያስገባት፣ አንተ ነህ። በቃ ለውስጥ ገብታለች። መቼም ሴት ያው አውራችሁን ነው፣ ግን አንተ ነህ መጀመሪያው አይደል ነው እሷ መቼም ወደኋላ እንመለስ። ሁላችንም እናውቀው፣ ሁላችንም ያለፍንበት ነው። አይወልህ አንቺ መጀመሪያ አሁን እሱ ትልቅ ተበድሏል። ይሄው አሁን አንተም እኔ እረዳለሁ። አሁን ይሄ ልጅ በሚስቱ ጋር ለእድሜ ልኩን አታምነው። እምነት የሚባል አሁን የለም። እውነት ነው፣ ትልቅ ነገር ነው። ሶሻል ሚዲያ መውጣትም የለበት ነበረ። ለማትጠቀሚ መሆን የሌለበት ነበር። ሆነ፣ ተከናወነ። አሁን አንቺም እንዳደርስሽበት አንተም እንዳደርስበት በቃ። ሁለተኛ ተደወለልሽ ካስፈራራሽ ቁጥር ያለ ፕሮፋይል ስር በዋትሳፕ ስተዋሪ ንገሪኝ። ሁለተኛ አረቤን ነው ያለሽው። አረቤን መቶ ምን ሊያደርግሽ? ምን ማለት ሴት ልጅ ናት፣ ፍርሃት አለባት። ምናምን የአንተ ህይወት ቢበላሽ ተናደ ምናምን እሷ ላይ ምንም ነገር እንዳታረግ። ሴት ብሄር ሴት እሷም ይኸውልህ፣ እሷም አንተን አጣ እየኖረች ነው። ይኸውልህ እሷም አንተን የምትወድህን ሳውዲ አረቢያ ኖረሃል። ቆይ አረብ ቤት ለምትለው ለሌሎች ሴቶችም ሞራል አትስጥ። አረብ ቤት አንደኛ መሽሁል ናቸው። ገባ? ይሄን ሰውዬ ግን እየተረዳኸው ነው ያለህበት መንገድ። ምን ታረጋታለህ? ምናምን እንደ ባልታዛር አትሁን። አንተ ራስህን አስተካክል። ቆይ ምንድነው አልከው? እሺ ቀጥል። የወንድ ባልታዛር መጥፋት አለበት። ቆይ ገበጤው አሁን ምንድነው አልከው? እሺ አንተ አውራ፣ አልሰማሁም። አንዳንድ ሴቶች እንደዚህ መሽሁል ሲሆኑ ገባ? አረቦች ጋር ስትነጋገር አንተ ሳትመጣ ነው አውጥተው የሚጥሏቸው። ሙሻክል አይፈልጉም። እዛ ሀገር ቅጭ አላቸው ታውቃለህ። በደንብ ኖራ ሰያው ይሄን ልጅ ግን ልብ በል ሰያው አንድ ጊዜ ለምን መጀመሪያ ያስፈራራት ነው። አንድ ጊዜ እኔ አውቀዋለሁ ሀገሩን። አንተ ባሏ አይደለህም። እርግጥ ነው ባሏ ከሆነ አረቦች በባል ቀልድ አያውቁም። ባሉ በሚስቴ ነኝ እላለሁ እኮ የሆነ ለሌላ ሴት ነው ለሌላ ሴት እንደዛ ሞራል አትስጥ እንጂ ያልኩ ማለት ነው። ወላሂ ሰይድ በደንብ ታውቀዋለህ፣ ኖረህበታል። እዚህ ሪያድ ነበርክ አንተም በደንብ ታውቀዋለህ። ሞራል እንደዚህ ነው አትበል። እኔ ይሄን ነገር አይነት እንደዚህ አይነት ነገር ብፈልግ ኖሮ እንደ ስራ ቦታ ማድረሳት እኮ ነኝ። ገባ? እጄ ላይ ናት እኮ ግን እኔ አልፈልገውም። ገባ? የሆነ የምታደርገው ነገር ካላት ታድርግ ብያለሁ። አሁን የሆነ ነገር ቢደርስ የሌላ ጋር ከ6 ወር ተጣብሰሽ ተጣልተሽ እንደሆነ የምናቅልሻለሁ እንዴ ያን እንደምንዳላረፍ 100% አንተም ታውቃለህ። ቆይ ጥሩ ነው። አሁን ሳውዲ እንደዚህ ከጠፋች የትም አትገኝ። አሁን አንቺ አድራሻሽን ቀይሪ በቃ። ለምን ትቀይራለህ? ለኔ ማለት እጄ ላይ ናት አልኩ እኮ። አንተ ተሆነ የምትወስዳት ስራ አስገባ። አንተ ከሆነ ነገ ነበር ላይ ነው አንደኛ ሀገር ሰዎች ነን። ምንም አላደርጋትም። እመነኝ ነው የምልህ። የኔን ሽንፈትና የኔን ውርደት ተሸክሜ እኖራለሁ እንጂ እስኪ ይውጣላት ብዬ እንጂ ማለት ነው። የሀገር ሰው ነው። ሰባኪው እንዳታምኙ አድራሻሽን ቀይሪ። እሺ ቀይራለሁ። እንደዚህ ታርጉ ሰው አይደለም ልጁ ሚነካት አይደለም። ልጁ አይነካትም። ሰያ ቀለል አድርጉት ጨርሰዋል። ሰያ ግን እንዴት ነው ግን እንደዚህ ያቀለልከው ግን አንተ ምን ማለት ነው? ልጁ እኮ ትዳሬ ነገ አንድ ነገር ምንም እንትን አትበላት ማረገውን አውቃለሁ። ላይክ እናንተ እንትን አትሆኗትም እያለ ነው አይደል? ጓደኛ ምናምን የለሽም አትኝም አንቺ አይደውልብሽም። ይኸውልህ ስማኝ፣ አሁን እኮ ሰያ አንተ እኮ እያልክ ከአንተ ጋር አይደለም ንግግሬ፣ ከእንዳንተ አይነት ሰው ጋር አላወራም። ይቅርታ እኔ ሰያን እያወራሁ ሰያ ልንገርህ። አሁንም እኮ ከታች ራሱ ከጎን ያለው ቅድም ሲል የነበረው አሁን ምን አለ ቅድም አልፈልግም ማለት አንዴ ዘገብጤ ዝም በል አልፈልግም ማለት መብቱ ነው አለ። አልፈልግም ማለት መብቱ ነው ማለት ስለዚህ ማንኛውም ባለትዳር ከዚህ በኋላ እንደፈለገ የሴትን ልጅ ህይወት ከተጫወተ በኋላ አልፈልግም ማለት መብት አለው እያለ እኮ እዚህ ጋር እየተናገረ ነው ያለው። ኖ ያ እኮ የራሱ ፐርሰናል ሊሆን ይችላል። ሌላ ችግር አለበት እንዴ? ይሄ ልጅ እኮ በቃ ፈትቷል። አንዝ መርሴት ይሆን ነገር አጠቃላይ ይገምላል።
የዚች ልጅን ኢሞሽናል ዳሜጅ እንኳን አድርጓት ተጸጽቶ እንኳን ሶሪ እንኳን ለማለት ፈልገው ነው የተገናኙት። ፍቅር ተጫወቱ፣ ሰላም ነበሩ፣ ጨረሱ። አሁን አልተስማሙም። እሺ መብት ነው የሚባለው ወይስ ይቅርታ ነው? ቆይ ሃይሚና ፌበን ናችሁ እንዴ ሽምግልና ያመጣችሁት? ሚውት አድርግ ሁለታችሁ። በቃ ምን አይ እሷ ነች እኮ ረበሻችሁ። በላችሁ ፌበን የምትባል ስትመጣ ምንም ማሰሪ ነገር ማለት ነው። እስኪ ምንም ማሰሪላት ነገር ፎቶዋን እንኳን ፎስተሽ ጠፋች የማትል ሴት ልጅ እዚህ ጋር ነገር አታገኝ እኮ። ለምን ታስፈራራታለህ? ጭራሽ ካንተም ሰው እኮ ያስፈራራታል። አረባክ ወላሂ አል ብሎ ማለት እኮ ወላሂ ይገርማል። ማለት በቃ ማለት ብሏል ልጁ። በቃ ነገር አትተቀጣጢ ፌበን፣ በፈጠረ ነገር አትተቀጣጢ። አው ፌበንን ሁላቸውን ላወርዳቸው። ፌበን ብቻ ተወው፣ በኋላ ትመለሳለህ። ቆይ ፌበን ብቻ አይደለችም ሃይሚ፣ ሁላችሁም ውረዱ። ሃይሚ እኮ ትክክል ነው። ወንዶቹም ሌሎችም እኮ ትክክል ናቸው የሚያወሩት። ፌል ሆኖ ነው የሚያወሩት። እሷ ይኸውልህ አድርስላትም እኮ ዝም ብላ ነው የምታወራው። ወደ ኃይል እንትን ምናምን ካለች እኔ አላደርገውም እያልኳት ነው አይደል? ቆይ አሁን እዚህ ላይ አንድ ነገር፣ አሁን አንተ ቃል ግባ ምንም ካሁን በኋላ እሷ ጋር አላደርስ። በቃ ወላሂ እዚህ ላይ ታቁም። እኔ አልደርስም ሰይድ። በቃ አንቺ ዝላ አቁሚ፣ ስራሽን ስሪ፣ በርቺ፣ ችግር የለውም። ከፈራሽና ከሰጋሽ ያ ያንቺ ውሳኔ ነው። እንግዲህ ቤተሰብ የላትም እንዴ? ቤተሰብ የለሽም? አሏት። ቤተሰብ እንደሌለ ስለሚያውቅ ነው ይሄን ሁሉ ያደረገው። ልጅ ቤተሰብ የለኝም እያለች እንደልሽ ብለ ቤተሰቦች የሰው ልጅ ያለ ቤተሰብ የተወለደ የለም። ግን ወንድም የላትም ከጎኗ ማንም ሰው የለም ብሎ ነው ይሄን ሁሉ የሚያደርገው። ምን አረገሽ? እሱ ምን አደረኩኝ? ምንም ላይ ያደርግ ይችላል። ሪከርዱን ይሰማሃል በውስጥ ከፈለገ እኮ። አሁን እኮ ይሄ እኮ ችግር ምንም እኮ አላደረገሽ እኮ። አሁን እሱ እኮ ምንም እኮ አላደረገሽ። ሚስት መኖር ነው ወይ ስታውቂ መራቅ ነው እኮ። አንተ አሁን እኮ ይቅርታ፣ አሁን እኮ ችግርም ሆነ አንቺ በራስሽ እኮ ነው ችግር የሚያመጣሽ። እውነቴን ነው። ምንም ግልጥ እኮ። ለምሳሌ ግንኙነታችሁ ሲቋረጥ እሱም ወደ ርቋል፣ አንቺም ዝም ብለሽ መራቅ ነበር የሚገባሽ አይደለ? ሴት ነሽ፣ ወደሽው ሊሆን ይችላል፣ ችግር የለው። መስሎሻል፣ አመጣሽው አይደለ? ሌላ ነገር እኮ ምንም አደረገ። ሴት ነሽ፣ ቤተሰብ የለሽም ብሎ በርሽን አልበላብሽ፣ ቤተሰብ የለሽም ብሎ ምንም አላደረገሽ። እንደውም ራሱ ነበር መራቅ የጀመረው አይደል? ነው አይደለም? አይዛት እኮ ነው። አልሰማችሁትም እና ነው ይሄ ዛቻውን እኮ ነገሩሽ። ለዛቻው መፍትሄ እኮ ነገረኛ ናት ልጅቱ። ሰይድ ችግር የለውም፣ ይሄ ቀላል ነው። አንተ ልጅቱ ካሁን በኋላ ጫፏ እንዳትደርስ አንቺም ስለሱ እንዳታነሽ። ስለሱ የሚወራበት ነገ ሚስቱ ጋር ተጣልቶ በሶሻል ሚዲያ ቢጣላ ምናምን እየሄድሽ እንደዚህ ነው ምናምን እንዳታይ። አንቺ አደብ አድርገሽ ህይወትሽ ምሪ። በቃ ጨረስ። እኔ አንዴ እንድሰማልኝ የምፈልገው ከዛ በኋላ ምን አገባኝ፣ እንደፈለጋችሁ ነው በቃ። እና ታዲያ አሁን ይሄንም ካልሰማሽ ሌላም ቤት ትገቢያለሽ እስከምትሰማ። እሰማለሁ። እዚህ ላይ ወጥቻለሁ። ኋላስ በቃ ትሰማለች። እሷ ታሁን በኋላ ትሰማለች። ቲክታክ አላት ማለት ነው። ነገሩ ምን አለ መሰለህ፣ ቲክቶክ አላት ብዙ ነገር ከማለት ይወል ወንድም፣ ያንተም ሴት ልጅ ናት፣ እህት ናት። አፉ በላት፣ አንቺ ማፉ ተቀበዩና ተለያዩ። ዝም ብላችሁ ሁሉም አጀንዳ ነው ፈልገው ይቶች ወንድም ዝም ብለህ አንተ ወንድ ልጅ መጀመሪያ ስላልነገርካት ጥፋቴ ነው። አዎ አልጠየቅሽኝም፣ አልነገርኩሽም፣ አፉ በይኝ፣ አፉ ብዬሻለሁ ብለህ ብትለያዩ አይሻልም? እህት ናት፣ ገና ትንሽ ልጅ ናት። ምንም የምታደርገውን የለም። ዛቻ ፍራቸው ምንም አይጠቅምህም። አፉ በይ በላትና ተለያይ። ዝም ወንድም ማለት ህይወትን ቀጥ እንደ ወንድምነት ይሻላል ብዬ አስባለሁ። ያ በጣም ልጅ ናት። ወረደች ነው ሰው ነው አወረዳት። በቃ አንተ ምንም ነገር እንዳትል ስለምትወድ ነው። በነገራችን ላይ ሴቶች ሲወዱ ወደ በቀል ነው የሚቀየረው እና ወዳ ነው በጣም መከራ ነው መውደድ። ስለዚህ ደግሞ እንደውም ልጅቱ ካንተ ሌላ የምታውቅ መስለኝ ያቺኛቱ ጋር ይሳካታል። እዚህ ጋር ወንድሜ እኔ የመጨረሻ መቼም አንተ አገባብህ ቆንጆ በይቅርታ ነበር የመጣኸው። ትንሽ በኋላ ላይ የሆነ ነገር ስትል ነው እኔም እንደዛ አይነት ነገር ለቃላት የሰነዘርኩት። አላህም ብቻ ፍራ፣ አላህም ብቻ ፍራ። ኦኬ እኔ እኮ እናንተ ጠቅላችሁ ማለት ነው የኔን ህይወት ያንኛው ነው ነገ ተነኮ ያኛውንማ ከጀርባ እኮ እኛ እያሰብንልህ ነው። እዛ ጋር ትንትኑ የሚወጣብህ ነገር እንዳለ ይገባኛል። በእምነቴ ጓደኛ ተብዬዋ የዚህን ያክል የመጣች ሶሻል ሚዲያ ላይ እንደዚህ ተሰጥቶ ሳይታ ያችኛዋ
ምን እንደምትለኝ አላውቅም። ገብቶሃል? እዛ ጋር ሳታውልኝና ፌር አድርጋችሁ ሳትሄዱ ስትቀሩ እኔ ምንም አላደርጋትም። እዚህ ሚዲያ ላይ እያየንልህ ነው። የእውነት መልካም ሰው ነህ፣ እያየንልህ ነው። ያዛ ትዳሩ ይኸው ሰያው እኮ አለ ለዘላለም ሰቆቃ ውስጥ ነው የምትኖረው አለ እኮ። በቃ ከባድ ነው እኮ አሁን በኋላ ሴት ጋር ብታይ ራሱ በቃ አንተ ሸልይ ይሄንን የተረዳነ ይሄን ያክል ስለሆነ እና አትድረስባት። በቃ አላህን ፍራ። ሰው ሀገር ላይ ነው ያላችሁት። ወላሂ በእምነት እኔ 6 ወር እኮ አልኩ ካጠገቧ ከሽሽ ማለት እንደው መሀል ላይ እኮ እቺ እያለሁ ላገባን ምናምን እያለች እኮ እየፈከረች ነበር። ረስታ ለማናደድ እኮ በቃ ምናልባት የሆነ ሴት ይኸውልህ ሴቷ ለምን እንደው የተጠቀመች ታውቃለህ? እኛ ወንዶች የሴቶች ባህሪ ነው ይሄ። የጣልነውን ሌላ እንደማይን ሲነካብን ስለማንወድ በቃ እንደዛ በቃ ሊወስዷት ነው ወይም ልታገባ ነው እንድትመለስ የማብላላት ስራ እኮ ነው እንደዚህ የሚያደርጉት። የሴቶች ባህሪ ነው። በቃ እንደው ቀለበት አድርጌ እያለች ትልክልሃለች፣ ቢሎ ለብሳ ትልክልሃለች። ደስ ይለኛል። አንዱ ወደዛ ምንም ያደርጉታላችሁ አገባው እያሉ ይሄ ማለት ምንድነው? አንተን ከዚህ በኋላ እኮ መደዋወል የለም፣ መላላክ ባይዘወይ የለም፣ ጨርሰዋል። ከዚህ በኋላ መበሻሸቅም የለም። ላገባ ነው እያለች ነበር ባለው ጉዳይ በቲክታክ ብቻ ነው የሚታዩት። ስም ሲወስድ ሃይሚ ጭራሽ ይኸውልህ ላይ ከና ኦልሞስት ከ10 ቀን በፊት ምናምን ላውራ አላውራም እንዴ ነኝ ምን ተራ አይሰጥም እንዴ? ሻውሪ ጨርሻለሁ አይደል? እኔ መውረድ ቆይ እንዳትወርድ ላውራ። እኔ ለወንዶች ነው ጥያቄ። ኦኬ አሁን ልጅቷ ሳያት ምስኪን ናት፣ የገጠር ልጅ። አንተ ለምን ነው ዋሽተህ የተጠጋሃት? ቆይ ሳያው ቆይ ነገ ጠዋትም ነገሩን ወደ ኋላ እንዳንመልሰው ማማ በቃ አይ ኖ ቆይ ተናግሮን ቴምርዬ ያልሰማሽ ነው። ቆይ እኮ ተጠይቀው በቃ ሚውት አድርጉ። ወንዶች ሚውት አድርጉ እንዴ እንዳይመለስብን ነው። እሷ ወጣ ደግሞ ስናወራ ሌላ ነገሩ አለቀ እኮ ቴምር አልቋል። ባይዘው ቆይ እስቲ አይ ዶንት ኬር በቃ ስታፕ አንዴ ላውራ እንዴ። ህፃን ልጅ አረጋሽ ሰምቻለሁ። ኬዙ እንዳለቀ አይ ነው ኬዙ ተስታችኋል። ልጅቷ ወልዳለች። ወንድሜ ቆይ ለአንድ እኔ ኮመንት ልሰጥክ ነው። እኔ ምንም ባዳምጥ ባላዳምጥ ኦልሬዲ ኮመንት ነው ይሆነ አልቋል። ተዩ ምንም አትስጪ ነው። አይ ኖ እንደዚህ ዝም ብላችሁ የሴት ልብ እያደማ አልቋል። እኛኛ አትበል። ያችኛዋ ሚስት መፍታት አለባት። አንተም ትፍታት ፍጩ። አንቺ ችግር የለም ትናገር። እኛም ባይዘወይ እንናገራለን። ሰያ እነሱ ነገ የሌላም ሴት ያበላሻል። አሁን ይቺን ሰባን ሌላ ካደፈለከው ሰውዬ አስቁም። ካልሆነ ግን ልጁ ጋር ተጽዕኖ ማድረግ አይቻልም። በቃ በርቅ ዘግተዋል። 4 ወንድ ስለሆንክ ሃይሚ እውነቱን ነው። ሰይ አሁን ይመስለኛል ሌላ 40 ውሽሞች አሉ። ደግፈዋለሁ። አስወርዳቸው። ሰይ በጣም ተቀለበለብሽ። እኔ ይኸውልሽ ለሴቶች ክብር አለኝ። ባለፈው እንደዚህ ታበላሻለሽ። ምን ማለት አልፈልግም። አሁን ወደ እኔ አስቀይምሻለሁ። ለሰያ ስል ነው ማላስቀይም። አንተ ቆይ ሃይሚ ደግሞ ምንድነው ነው እዝና ፌር እኮ መጀመሪያ ሚስት እያለችው ለምን ቼክ ያዘ? ቆይ ስታብ ያልኩ ምንድነው ነው አሁን ያልኩ ነገር እኮ ደን ያቺ ልጅቷ አሁን ፕሮፋይሏን ገባ ብዬ አታያት እያደረኩ ነበር። ስለ ፍቅር ዘፈን ነው ከአንድ ቀን በፊት ምናምን ይኸውልሽ አውሬ እኔ የተናገርኩት ፌቨን ነው። ፌቨን እኔ ጋር በቃ ልትፋታ አልቻለችም። ከኔ አልተፋታኝ። እኔ ታውቃለሁ ባኬን ፎርስ አታርጊ። ሴትዮ ችግር አለብሽ እንዴ? አላቅሽም። በቃ ተይረፊ። እኔ ሴትዮ ታባቃለሁ። ምን ነው እናንተ ተፈቃቅራችኋል? እንደዚህ ገስት ላይ ቅድም ጀምረው ይጣላሉ። ከዚህ ቀደም ተጣልተው ነበረ። ያ ነው እንዴ? አዎ ይዋጣላችሁ። በቃ ዛሬ ምንም አይዋጣላቸው። ምን ሐሳብ እንስተባክክ። ይሄ በነገራችን ላይ እኔ እሱ ማን ነው ሰው ከንቱ ምናምን ስላጠፋ አይደለም። ሰው ከንቱ እኮ ይኸውልሽ፣ እሱ እኮ ሰው ከንቱ የሰው ከንቱ አይነት በጣም ነፍ ወንዶች የሴትን ልጅ ልብ እያቆሰሉ በሚስቶቻቸው ላይ እየደረቡ ከዛ ደግሞ እዚህ ጋር ማስፈራራት ምናምን ነገር ይጀምራሉ። አንተ እኮ ነው ይቺ ልጅ ቆይ ኧረ እንዴ ላውራ አንቺ በየሽበት ዝም ብለሽ መጮህ ነው። ተመረኝ እንዴ ዘር በላክ ስለ ስርዓት በየሽበት ይላል። በሚስቱ ላይ በሚስት ላይ እየተልከሰከሰ በሚስት ላይ እየሸረሞጥክ ደግሞ ስለሚታወራ ነው ባለሽ ስካፍናት ክፋች ትልቅ ሰው ነሽ። ደጋ ምን አባት ትልቅ ሰው ነህ። ፍጥም ባንተ ከድሜ በእድሜ ከኔ በምን ታንሳለህ? እኔ አስተያየት ነው የሰጠው። ስነ ስርዓት ያዝ ለከስከስ እኔ ቦን ወሸላን ቆርጬ ነበር የምጥልክ አንተ ውሻ። ደግሞ ትልቅ ሰው ምናምን ይላል ደፋር
እዲ ሸርሙጣ ዝም ብላችሁ በየሄዳችሁበት አንዴ ስነ ስርዓት ያዝ። እኔ በስነ ስርዓት ኮሜንት በስነ ስርዓት ዝም ብሎ ከተናገረኝ ሰድበዋለሁ። እኔ በስነ ስርዓት ሳልሰድበው መሰዳደቡ በየሄድሽበት ይላል እንዴ? በየሄድኩበት አይደለም። እኔ ሪያሊቲውን ነው የምነግርህ፣ እውነቱን ነው የማወራው ምናምን አሁን ልጅቷ ምንም ማውራት አትችልም። ኦኬ እኔ የገጠር ልጅ ነኝ፣ ሴት ልጅ ነኝ። የሴት ልጅ ቁስል ምናምን አውቀዋለሁ። ኦኬ ልጅቷ በደንብ አማርኛ አቀላጥፋ ስሜቷን መግለጽ ስላቃታት አይደለም። ላይክ ገብቷል። ልጅቷ ፍቅር ውስጥ ነች። አንተ ጋር በቃ አንተ ሰው አሳብ ሚውት አድርጉ ወድ ወይ ካልፈለክ እኔ ለሁሉም ወንዶች ነው ኮሜንት የምሰጠው። አንተ እንዴ ካላወራሽ አምሽለት ሚውት አረ ሰውዬ በህግ አምላክ ሰያው ነገር አትፈልገኝ። አንተ አሁን ጉዳዩን ይኸውልሽ እኛ ጨርሰናል። ልጅቱ ፍቅር ይዟታል። ፍቅር ነው አላት። ሌላ ነገር አላረጋም። አዎ እኮ ፍቅር እኮ ነው። ቤተሰብ እንደሌለኝ አይቶ ምናምን የምትላችሁ እኮ እናንተ አልተረዳችኋትም እንጂ በቃ እናንተ ባህሪ ነው ተመር የእናንተ ባህሪ ነው። አንተ ይሄን ሰውዬ ዝም አድርግልኝ። አንድ አመት ሙሉ እያወረደ ባባታለህ እርግጠኛ ነኝ ካልሞትኩልሽ ካልፈረጥኩልሽ ብለን ያገኛት ይቺ ምስኪን የገጠር ልጅ። ከዛ አሁን ደግሞ ሚስት እንዳለች ደብቆ ነው አልነገራትም። ታረቅን ተምር ታረቅን እሷን ጎርታት እኮ አንተ ሚስትክ ያኛው ትዳርክ እንዳይፈርስ ለምን በጭንቅላቱ አይቆምልህም? ያንተ ትዳር የሷስ ልብ ትዳሬ እንዳይፈርስ ምናምን አንተ ትዳራስክ ህይወት ትጨነቃለህ። ያቺኛዋ ይቺስ ምስኪን ሴት አሜሪካ እንዴት ነው የገባሽው? ግን እኔ አሜሪካ እንዳንተ አይነቱ እንድጭራሽ እኔ ህይወት ላይ ሊቀልድ አስበዋል። እኔ እኮ ወንዶች እኮ ምንድነው የምታደርጊው? አንቺ ብትሆን እንዲለቀቅ የፈለጋችሁት ቤተሰብ የአንቺ ባል ቢሆንሳ? ቆይ የአንቺ ባል ቢሆን ጥያቄ ኦኬ የኔ ባል ቢሆን እንትን አልለውም። ይሄ አልፍነቃም በላይ ላይ ችት እንዳረገብኝ ምናምን ነገር ወይም ደግሞ ሚስት እንዳለው ደብቆኝ ከመጣ ቀስ ብዬ አሳስቄ አልጣለውም። እቤት ይመጣል አይደል? ቀስ አድርጌ ዘይት አፈላና እዛ እንትኑ ላይ ሽሮ መቢያው ላይ ነው የምደፋለት። ተኛበት። አታደርጊውም እሱ ወሬ ወንድ ልጅ ሊያስፈጃቸው ነው። ታስቀርሳቸው እንዴ? አንተ ሰያት ቴምር ባይዘው እየቀለደች ነው። ቤተሰብ እንዳታጠሩ ወላሂ እየቀለደች በህይወታችሁ ፈርዳችሁ አይላችሁ ችት ከተደረገባችሁ ሴቶች ቆይ ልምከራችሁ ባላ አንድ ጥያቄ ነው። የእውነት ላይፍ ስለሆነ እያወራን ያለ ነው። እንደው ተምር የእውነት ይቅር በተባባሉ ሰዎች ላይ አጀንዳ አይደለም እኮ እኔ ራሴን ኮሜንት ነው። ኦኬ ወይ አሁን አንቺ ቴምር አንድ ጥያቄ ልጠይቅሽ። አንድ ሰው መጀመሪያ ሚስት አለ የለም ብለሽ አልጠየቅሽውም። ኖርማል ዝም ብለሽ አፈቀርሽው። አብራችሁ እየኖራችሁ 6 ወር ምናምን። ስለዚህ ይሄ ሰውዬ ካንቺ መራቅ ፈለገ። በኋላ ለምን ትርቀኛለህ አልሽው። በኋላ ይሄ ልጅ የሚረቀኝ ምክንያት ምንድነው ብለሽ ሚስት መኖሩን ስታውቂ እሱም እንደሚርቅሽ አንቺም መራቅ ነው ግድ እኔ ጋር ሆን ብለሽ ሶሻል ሚዲያ ላይ እየመጣሽ ማልቀስ ነው። ምንድነው የምታደርጊው? ኦኬ እኔ ነገር ከመጀመሪያው እሱ ነው የጠየቃት እንጂ እሱ አልጠየቀችው። ብዙ ጊዜ ያንተ መጨረሻ ላይ ለምን ታዩልክ ሚስት አለች ማለት መልስልኝ። ምንድነው የምታደርጊው እንዴ? ቆይን እኮ ከነ መሰረቱ አንድ ወንድ ልጅ አስረጅን ምንድነው የምታደርጊው? አትንጫጩት። እኔ የማደርገው ይሄ ቆይ ከመጀመሪያው እበቀለዋለሁ አልኩ እኮ። የመጀመሪያው መልስ ምን ብለሽ ነው የምትበቀሊው? ምን ብለሽ ደብቆኝ ነው የመጣው? ሚስት እንዳለችው እያወቀ ለምንድን ነው እኔ ጋር ያመጣው? እሱ እኮ ነው ራሱን የደበቀው። ልጅቷ አይደለችም። ልጅቷ ሚስት አለኝ ግን ወድጄሻለሁ እንኳን ብሎ መናገር አለበት። ከወደደችው ተገብታበት አሁን እኝኝ ብትል እኔም ራሴ መጀመሪያ ሚስት እያለው ምን ልታረጊ ተደረብሽ ብዬ ልጅቷ ልናገራት እችላለሁ። ገብቷል። ፍታና አግባኝ እኮ ነው አለችው። ስትሰማ መራቀኝ ኦኬ እና ታዲያ ይህች ልጅ ገብታበታለች። በቃ ፈቶ እንዳገባት ፈለገች። ፍቅር ይዟታል። ምን ታርግ ታዲያ? ሆነ እኮ ነው ነው ራስ ወዳድነት እኮ ነው ያገባት። ያቺኛው ሴት አይደለች ያገባት። ኧረ በአላ ልጨርስ ራሴ። ይኸውልህ ሁሉም ሰው ከማንም በላይ ራሱን ይወዳል። ኦኬ ይህች ልጅ ፍቅር ነው የያዛት። ስለዚህ
አንዳንድ እኮ ባለጌ ሴቶች እኮ ትዳር ላይ ገብተው እኮ ባሎቻቸው ለመቀማት ምናምን የሚፈልጓሉ። ይች እኮ ሳታውቅ አስገብቷት ፍቅር ያዛት። ኦኬ ከዛ ሲርቃት ምን አድርጌ ነው ምን በድዬ ነው? ቢካዝ ይሄ ልጅ 6 ወር አብሯት ቆይቷል። መጀመሪያ ሜቢ እንደው ልቤ ፈሰሰልሽ ምናምን ብሎኛ። ወንዶች እንዴት ብላችሁ እንደምትጀነጅሩ እንዴት እንደምትንበረከኩ አንድ ጊዜ እስከምታገኙ ድረስ እናቃቸዋለን። ገባ በዛም ነበረች ቶሎ ብላ ለመስጠት ያለባት ይሄ መስጠት አለ መስጠት በቃ እንዴ ምንድነው የምታወራው? እናንተ እኮ ናችሁ እሷ አልጠየቀችም እኮ ቴምር ትዳር አለ ወይ ሲንግል ነህ ምናምን ብላ አልጠየቀችም። በቃ ተዋደዱ በቃ ወደ ገደለው ገቡ። 6 ወር አሳለፉ። ከዛ በኋላ ቴምር ታውራ ዝም ብለን እንስማት እስኪ ዝም በሏት እስኪ እንስማት። ምን አባቱ የደማ ሃይሚ አንተ ሃይሚ ምንድነው ነው አሁን ዛሬ የተለየ ባህሪ ችታረጋለህ? እኛ የወንዶች ጉዳይ ነው ይሄ ወንዶች ጉዳይ ወንዶች መበደል የለባቸውም ነው። እኔ ሴቶች ወንዶች መበደል ለሁለቱም ነው። እኔ እኩል ፍትህ ነው ለሁለቱም። ቴምር ተባሏ ሌላ እንደምትሄድ አውቃለሁ ግን ታውራ ብዬ ነው ዝም ያልኩት። እሷ ምንድነው ታፍናል ዘገብጤ ነው ምናምን የምትለው ሰውዬ በባልሽ ላይ እኮ እንደምትሄድ አሜሪካ አይደል የሆነ ጊፍት ነገር አሰጭኝ ማላሳዘኝ አንተን ባገኘ ልጅቷን ራሱ አምጥቼ ቤት አስሬክ እሷ እንድገርፍክ ነው ማረገው። እንኳን ጊፍት ልሰጥ የሆነ ነገር ጣል አድርግልኝ ተም የምን ጣል ነው? እኔ አሁን ለሴቶች ነው። ኦኬ ለሴቶች መልእክት ላስተላልፍ ለሴቶች። በነገራችን ላይ አሁን ቆይ ጨርሰሃል። ወንዶች የሚጎዳ እሷም ወርዳለች ባይዘው ቤት አይሰጥም። እኛ እናውራ አንድ ጊዜ ነው ሳይያስ መስራት ያለ አንተ ለራስህ ወንዶችን የሚጎዳ ተሚር እየጠየቃችሁ ነው አንዴ እኔ የምታወሪ የሆነ ነገር ጣል አድርጊና ወሬ እንደፈለግሽ። ለምንድን ነው የምትልልህ አልኩህ? ከአንተን እንደውም አስሬ እንድገርፍክ ነው የማረጋው። ዝም ብለሽ አትጩኝ። ስቀመቅም ያምሽተሽ እዚህ ስካርሽ ማብረጃ ታርጊ ማለት ነው። ሰውየው መመከር አለበት። አንቺ በባልሽ ላይ ትይያለሽ እናውቃለን። ምን ምክር ነው? እንዳንተ አይነት ዘረጦ ወንድ መግረፍ ነው እንጂ ወይ ዘይት መድፋት ዘረጦ ስድድብ ክልክል ነው። ተው በሐሳብ ብቻ ተከልክሏል። ወንዶች ለምዳችኋል። ሴት በሴት ላይ ሴት እየደረባችሁ ጨንቋችሁ ነው። አሁን እኔ እንደዚህ ስል ፈራችሁ። በተለይ አረብ ሀገር ያላችሁ ይኸውላችሁ፣ እኔ አንድ ታሪክ ልንገራችሁ። ይኸውላችሁ እኔ ዛሬ በህይወት የለሁም ነበረ። የዛሬን 10 ዓመት አንድ ትንሽ ልጅ አግብቼ እጎኗ ተኝተናል። አብረን ሚስቴ ናት። ተኝተናል ቤት። ከዛ እኔ እንቅልፍ ወስዷታል ብዬ ሆነች ላይ ደውዬ አወራለሁ። ምን እያልኩ ምሳ ልጋብዝ ስትለኝ እሺ ምሳ ጋብዥ ምን ችግር የለው እመጣለሁ። ሚስት ብትቆጣ ተኝታለች እኮ ድር ብላ ለካ እሷ አልተኛችም ነበር እያዳመጠች ነበር። ከዛ በቃ ይሄ በዚህ ሰዓት ደውዬልኝ ምሳ በቃ እኔ ጋር ናረችኝ። እሺ ምናምን ተቀጣጥረን ለምሳ ነው ደረቅ ምሳ ማለት ነው ሪያድ። ከዛ ተኛሁኝ እኔ ስተኛ እሷ ተክላስ ተወጣና ሳላ እንዲት ትግስት የምትባል የጉራጌ ልጅ ነበር። ትግስት የምትባል አትጠፋኝም። ያቺ ጥቁራት ያቺ ልጅ ሰያኮ እንደዚህ ሲል ሰማሁት ትላታለች። እና ታዲያ ለምን ወይ ውሃ ወይ ዘይት አፍልተሻደ ባናቱ ላይ አለቅበትም ብላታለች። ተመልከቱ፣ በህይወት የለውም ነበር ማለት እኮ። ከዛ በኋላ ልጅቱ ምን አርጋለች? ሚስቴ ውሃውን ትጥድና እየመጣች በሩ ታያኛለች። ለክ መጨረሻ ላይ አንጀቷ አዲስ ፍቅርም ስለነበረ አንጀቷ አላስችላትም። መታቅፋ ትተኛለች። እኔ ሁሉ አልሰማም። በኋላ እሷ ናት እኮ የምነግረኝ እንደዚህ ብላይ ትግስት እንደዛ አድርጌ በቃ ሳይክ አሳዘንከኝ፣ ስለዚህ መጥቼ ስሜክ አቅፌ ተኛው አለች። አንዳንዲቱ ጨካኝ በነበረች ወይም ደግሞ ትንሽ ፍቅር አዲስ ፍቅር ባይሆን ኑሮ አስባችሁታል? ውሃ አፍልታ ባናቴ ላይ ለቃብኝ እንዳለ አይናቴ ተለቃቆ ነበር ማለት። ስለዚህ ይሄ ምክር እኛ የወንዶች ጉዳይ እንቃወማለን። በወንድ ላይ የሆነ መጥፎ ነው። በጣም የሚገርም ሰያ ሆዷ ባይራራል እኮ አሁን ሰያ እንደዚህ አናይም። ለምጥውነ ምናምን የሆነ ተበላሽተ ወይ ጆሮ ኦፕሬሽን ተደርጎ ምናምን ነው። እና ሚስትን በጣም ማድነቅ አለብህ ሰያ። ስማ ሰያ፣ ባለፈው ሚዲያ ላይ ብልቱን የቆረጠችው ልጅ አይተሃል?
ብልቱን የቆረጠችው ልጅ ባሏን አዎ ከና እንዴት ጨከና አይታችሁታል? አላየሁም። ምን ያላየሁ በጣም ነው የምቃወመው ሰያ። ይሄ በተለይ አሁን እቺን ሴት እኔ ባገኛት ቺት አድርጎባት ሳይድ ደስ አይልም። ኖ እኔ ግን ሸልማት ነበር ባገኛት። አይ ስወር ቱ ጋድ በቃ እንደዚህ አይነት ላይ አንካሴ የሚሳካ ሰው ወንድ ትሸልሚያለሽ? እነ ከይደኩ ተባለው እኮ ሲጀመር ለሴቶች ወንድ ጋር እኩል መብት ሲሰጣቸው አውርድ ሳይድችን ሴት ያርግባት አንካሴ ቢሳካባት ደግፊዋለሽ? ቆይ ኦፍ ኮርስ ለምንድን ነው እኔ ብቻ የምታወርዱኝ? ሳያ ለምንድን ነው እኔ ላይ የምትበረታው? አይ ቅድም ነበር፣ አሁን ለጉዳዩ ነበር እኮ ጨርሰናል። ለምናወራ አማ ተከታከች። ይኸውልህ አንድ በእኛ አካባቢ ሲወራ ሰውየው እንደዚህ ቤት ቢገባ ችክ እያደረገኝ ነው ከሌላ ወንድ ጋር። ከዛ ምን አደረጋሉ? እግሯና እግሯን አሰርና ማጭድ አግሎ ተኮሰው አሸጋግሩ። ይሄን ትደግፊያለሽ? አንካሴ ሁሉ ሰያ በማጭድ እሳት አግሎ ጨርጨራራራ በጎሉ እንዳለን ወላሂ እኔ አልደግፍም። አይዘው ወይ ይኸውልህ ሰያ እኔ በእውነቱም ሳይ ካልተስማማ በሰላም መለያየት ብቻ ነው። ፌበን ተናገር። ምን አድርጋ ነው እንደዛ አደረገው? ሌላ ወንድ ጋር ሄዳ ይኸውልህ ሲጀመር አለ አሁን እኔ ፌር አደርግ ነው ሁሉ ሸተታሉ ቃጠሎ ጨራራራራ በሳት በቃ ሳት አስመስሎ ማጭዱ ሄቨን ራሱ አንድ ነገር ልናገር የመጨረሻ ቴቢ ሁላችሁም ዝም በሉ። ማነው ጨዋ ያደረጋት? ሴት ልጅ ወንድ ልጅ ካፈቀረ በፍጹም ቺት አታረግም። መጀመሪያ ወንድ ልጅ ግን ያደርጋል። ወንድ ልጅ በሄደበት ሁሉ ይገባል። ከኔ ውጭ ማለት ነው። እኔም ከኔ ውጭ ባለቤቴ ስላለች እንደዚህ ነው። ሌላ ምንድነው? ሴት ልጅ ብቻ ታፍቀረህ ቺት አታደርግብህም። ትውደድህ ቺት አታደርግብህም። እውነታው 90% የሚሆነው ወንድ ልጅ ቺት የሚያደርግ ነው። እንደዚህ ስታምኑ ጥሩ ነው። አይ እውነታን ነው። ስለዚህ ሴት ልጅ በቀለኛ ናት የምንለው ወንድ ልጅ ቺት ስለሚያደርግባት ብዙ በቀልን ታደርሳለች። እግዚአብሔር ይስጥ። ግን ነው ጥያቄ ነበር የጠየቀኝ በእምነት ለአንተ ማለት ጥያቄ። ይሄ ደግሞ ቆይ እዚህ ጋር ልመልስልህ። ይሄንን ማድረግ ደግሞ ተገቢ ነው የሚል አመለካከት የለኝም። ለምን መለያየት እያለ ሌላ ህይወት እያለ ለምን በቀል ይኖራል የሚል አመለካከት ደግሞ አለኝ። ኦፍ ኮርስ የተሻለን ነገር የሰውን ነፍስ ማጥፋት የሰውን አካል ከማጉደል ተለያይቶ መኖር እያለ ለምን የሚል አመለካከት ይሄ ነው ሐሳብ። ይሄ ነው። አመሰግናለሁ። በእምነት ጥያቄንም መልሶልኛል። ይሄ በቃ በቀሉ ምን አመጣው ነው። የሰው ልጅ እስከተስማማ ድረስ አብሮ ሊቀጥል ይችላል። ከዛም በኋላ ግን የሆነ በላይፍ አለመስማማት ካለ ወንድም ሴቷ ላይ የሆነ ነውር መፈጸም የለበትም፣ ሴቷም ወንዱ ላይ ማድረግ። አሁን ይሄ በተለይ ወንዱም ሴቷ ብልት ላይ አንካሴ መሰካት፣ ሴትም የወንድም ብልት መቁረጥ፣ ይሄንን ማወገዝ አለብን ኢትዮጵያውያን። ይሄ በጣም አጸያፊ የሆነ ነገር ነው። ለምን የሰው ልጅ ከሚፈልገው ሰው ጋር ህይወት ቀጥሎ መኖር እየቻለ ለምንድን ነው በዚህ ደረጃ የምንጨካከነው ነው? በነገራችን ላይ የሴቶቹ የሴቶቹ ትንሽ ነው ወንተር የሚለው አንተ የወንዶቹ እኮ ከባድ እኮ ነው ቢቆረጥ። ኖ ሰያ እኔ ይሄ ባይዘው ትክክለኛ ታሪክ ነው እኔ የማውቀው ማለት ነው። ሚስቱ ሰያ ላጫውታችሁ፣ ሚስቱ ማገጠችበት መሰራት ይችላል። ሰውየው በቀጥታ ማህፀኗን በአንካሴ ነው የወጋት። የሰማህ ነው ይሄ አስቀየ በህይወት እኛ ደግሞ ያየነው አሁን ሪሰንትሊ ያየነው ደግሞ ባሏ ላይ ውሃ ሙቃ ዘይት ነው የደፋችበት። ይሄ ነገር ልክ አይደለም ነው፣ በቃ ማውገዝ አለብን። ለምን መሰለ? በትዳር ውስጥ አለመስማማት ስላለ ይሄ ትሬንድ ሰፖርት ከተደረገ ነገ በሌላም ትዳር ላይ ስለምናየው በፍጹም እንደዛ አይነት ነገር ማውገዝ አለብን። ሚዲያ ላይ ዝም ብለን ለቀልድም ቢሆን መናገር የለብንም ነው ምለው። ሰያ ቴንክ ዩ በእምነት ባይዘው ወይ መልሶ ታሪካች በደንብ አድርገው። ኧረ በጣም ነው እውነተኛ ታሪክ ልንገራችሁ። የሳሙና ላይ ያለች ሴት አለች አይደል? የሳሙና እንትኑ ላይ ሳሙናው ላይ የገጠር ሰው ነው ይኸውልሽ ለማስቀናት ብሎ ከተማ ያለችው ሚስቴ ምናምን እያለ ይቀልድባታል ማለት ነው። ምሳውን ካበላችሁ በኋላ አረፍ እንዳለ ምሳ ሰዓት ላይ በጥልቆ አንገቱን ከታትፋ ነው የጣለችው። ውሽ በቀለደው ከይደኩም
የምሬን ነው የምልህ። ይሄ ማለት ለማስቀናት እንኳን የምናደርገው ነገር ይዞብን የሚመጣ ነገር አለና ህይወትን በስርዓት ምን ልመራ ጥሩ ነው የሚል አስተሳሰብ ነው ያለኝ። በጣም ይከብዳል ግን በጣም የሚከብድ ነው። ሴቶች ግን ቅልድ አያውቁም በዛ ነገር ነው ለመሰለሳያ አሁን ያለክ ማለት ነው። አሁን ያለክ አብዛኛው ወንዶች እንደዚህ አቅም የሌላቸው ሴቶች ላይ በቃ እየተደበደቡም በላዩ ላይ 7 8 10 100 ሴትም ላዩ ላይ ፊት ለፊቷም እያደረገ ምን እያለ ላዩ ላይ እየተጫወተባት ዝም የሚሉ ሴቶች አሉ። ገባ? በዛ ስለለመዱ ያንን ነገር ደግሞ የማይቀበሉ የማያዳምጡ ሴቶች አሉ። ገባ? በላያቸው ላይ በስብናቸው ላይ ሲሄድ የማያዳምጡ ሴቶች አሉ። እነዚህ ሴቶች ለነዛ ሴቶች እንደውም ተምሳሌት መሆን አለባቸው። ልክ ነው። አሁን እሱ ካልተስማሙ መለየት ላለው እኔም እስማማበታለሁ። ነገር ግን እቤት አስቀምጦ አይምሮዋን ዳሜጅ ከማድረግ በላዩ ላይ ስንት ዓመት ቁጭ ብላ ልጅም እያሳደገች ውጪ ወጥቶ ከ80 ሴት ጋር የማገጠ የተልከሰከሰ ከሚመጣ አልተመቸሽኝም፣ ትዳራችን ሌላ ሴት ጋር ከመሄድ እንፋታ፣ በቃ አልተመቸኝም ማለት ከአንቺ ጋር የተመቸኝ ሳይሆን እንፋታ አይልም ወይ? ሄዶ በላዩ ላይ ከሚል ከሰከስ የመኪና ዕጣ የምትፈልጉ በፕሮፋይል ስር ባለው ስለ ቁጥር አናግሩኝ። አንድ ጣስ ነው ብልጣው የሚወጣው እኛ እኮ እየጠበቅን ወር ላይ እንደወጣ እያደረግን ነው። እንግዲህ እየቆረጡ አላስገቡም። ሰው እኮ ይቆርጣል አላስገባም። መጨረሻ ደናደርሊ ባለቤቴ የተቆጣች ነው አተኛሙ እያለች እናንተ የውጭ ሰው ደያችሁ እንዴ? ግን በእምነት ጥንቃቄ አድርግ፣ ሚሳኤል እንዳትተኩስበት። ከሰማች አሪፍ ነው። በጣም የተማረች ናት። እንደዚህ አይነት ግንዛቤ የላትም። ግን አተኛሙ እያለች እየተቆጣች ወንዶቹ ታዲያ ደንቆሮ ናችሁ የምታረጉት ደንቆሮ ናችሁ ነው። አቡፋኖ ጋር ነው ይበላል እንዴ? ታውቃለች። ኧረ በደንብ እየሰማች ነው። አዎ የኔ ቆንጆ ቺት ካረገብሽ እንዳልኩሽ ነው። እሱ የጌታ ሰው ልክናት ማማዬ ደህና ደሪ ተምሬ። ለማንኛውም ሌላ ጊዜ እንገናኛለን። ቴምር ፖለቲካ እያደረገችው ነው። ቴምር ፖለቲክስ ፍቅርም በካልኩሌሽን ወንዶች እኮ ይኸውላችሁ የተቀደደ ነገር ላይ ሆናችሁ ሁላ እየሄዳችሁ እየተሰካችሁ ሴቶቹን ህይወት አትበጥብጡ። ዝም ብላችሁ አትሰኩ። ሄዳችሁ ካገኘሽው ቁረጭለት። የታባቱ አዎ፣ እዛም ብትሄድ ሴት ነው የተለየ ነገር። እናንተ መጀመሪያ ማን ክፈቱና ስጧላችሁ። እናንተ ለምን ትከፍታላችሁ? ታልከስከስ ብሎ ባትከፍቺ ኑሮ አይሰካልሽም ነበር። የሚከፍት ይክፈት። ከአንተ ዝም ብለህ አራራ ቤቱን እያከበራችሁ ተው። ኧረ አንተ ሰውዬ ዛሬ ማነህ ግን? ደፈርከው። ቤት እኮ እንደጨራሽ የሚባለው ሲጀምር ከነስ ምክንክ ጨቡዴ ሆንክ ሰውዬ። አይውለ ስለዚህ ሴቶች ተረጋጉ። በነገራችን ላይ ይሆን ነገር ወደ በቀል አትወሰዱት። በቀል ለማንም አይጠቅም። አይሳያው ለራሱ እኮ ሲያመቻች ቆራርጠው ምናምን የሚገሉትን ሴቶቹን የሚገሉትንስ ምን ትላቸዋለህ? ወንድ ሴት የሚገለው ወንድ በዛ እኮ ህፃናት የሚደፍሩት የሚገሉት በስተዋል። ሌላ ትኩሳት ደግሞ እነዛ እኮ ጤነኛ አይደሉም እኮ እነዛ ወንዶች እኮ አይባልም። እነዛ እኮ የአእምሮ ህመምተኛ ናቸው። ከሴትም ከወንድም አለ አይደለ? ለምሳሌ የባሏን ስጋ ያበላች ምን ልትይ ነው አሁን? የባሏን ስጋ እኔ ምን እንደምን በላችሁ አይደል? ምን አርጓት ነው ብዬ ነው የምጠይቀው። እኔ ለምን በላችሁ? ሌላ ሚስት አገባብኝ አገባሻለሁ ብሏት ነው አገባለሁ። በዘልዝላ እንደውም እንደ ቋንጣ ማድረቅ ነበር። ስጋውን ሶሪያዊት 30 ነው 40 ቦታ መተራ ፍሪጅ አስገብታ እየሰራይ በሩዝ ስጋውን ካብሳ እየሰራይ ስንት ወር ተመገባው። በኋላ ሰውየው ሲፈለግ ስጋው ፍሪጅ ውስጥ ተገኘ አሉ። አንዲቱ ደግሞ ኢጅፕት ልጇን ባሏ ጋር ተፋታ። ልጅሽን እቀማሻለሁ ስላላት ልጇን ርድ አድርጋ ከታትፋ ወደ ሆዷ መለሰችው አሉ። ሴቶች የምታደርጉት በጣም አደገኛ ነገር እየተሰማን በሴቶች ላይ እናንተ ታቃጥሉንና ብሎናችንን ፈተን ካበድን በኋላ የምናደርገውን ነገር አጠይቁን እኮ። ይኸውልህ ሴት ልጅ የዘራህባትን ነው የምትሰጥህ። ኦኬ ሴት ልጅ ምርጥ ከሆንክ ተከትላ ካፈቀረችም ልብ ምናምን ነገር የለም ይክደኛል ብላ አታስብ። በቃ ገደል ነው የምትገባው። መጥፎ ነገር ስታር ካየች ሴት ልጅ በቀልተኛ ናት፣ በጣም በቀልተኛ ናት። ይሄን በደንብ ማወቅ አለብህ። የዘራህባትን
ታሳጭድሃለች። ልጅ ስትዘራባት ልጅ ትሰጥሃለች ሴት ልጅ። ኦኬ መጥፎ ነገር ከዘራባትም አውሬ ነው የምትሆንብክ። አንደኛ ሴቶች እኮ አደገኞች እኮ ነን፣ ግን ከልባችን ስለምንቀርብ ነው በቀላችንም ክፉ የሚሆነው። ያለ ካልኩሌሽን ይጎዱናል ብለን አንቀርም። ልትጎዳን ስትፈልግ ግን አንተን ደብል ሰይጣን ሆነን አንተን ለመጉዳት ነው የምንሄደው። እኔ ሴት ልጅ ባህሪ ደግነቱ ነው። ከሴት ጋር ንክክ ከዚህ በኋላ በጸሎት ካልሆነ አንችለውም። ሰያ እድሉን ስጠኝ እስኪ። ቆይ ሄመንያ እንዴ ሰያይ ስማኝማ፣ ለጆከር ድምጽ ሆነው እያሉ ነው። ምን ሆኖ ነው ድምጽ የሚሆነው? ጆከር ሆኗል። አንተ ሰያ ድምጽ ይሁን ለጆካ ነገር። ጆከር ምን ሆነ? እኔም ነገር ደግሞ ጆከር ማን ነው የሚለው? ጆከር ሰያ ጆከር ድምጽ ይሁነው ለጆካ ነገር እያሉ ነው። ከስራተ አይታመንም እንዴ? ጆከር ምን ተቆረጠበት እንዴ? ኧረ አንተ ቁርጥ ይበልልህ። እሰይ ሃይሚሱ ማርገውልኝ ነው። በጆካ ማትም ዳባቴ ጆከር ድምጽ ሆኖ ሲባል ጆከር ተቆረጠበት እንዴ? አይ ምን ነው በሆነ ስትል ሰማት። አጀንዳ ለማስቀየር የተደረገ ነገር ነው። አንተን ነው ወሬውን ይሄ አድናቂዎቻችን ናቸው። ፈንዲሻ ምን ሆነሽ ነው? ሰያ ጆካ የምትይው አፈር ቢና አንቺ የከላለው አጣታለው እኮ ፈንዲሻ ምን ሆነሽ ነው? ጆከር ጠፋ ጆካ ይላሉ። ከዛ ደግሞ መልሶ ይከሳል። እኛ እኮ በቃ ተቸገረ። ጠፍቶ ይሆናል በቃ መሸታ አድርገው ይሆናል። ቤተልሔም ዳኛቸው ቤት ነው ያለው እኮ። ወዴት ነው የሚጠፋው? ቤተልሔም ዳኛ ቤት ነው አሁን። አይው መለሰችልኝ። አንቺ አፈርቢ አረግ ላይቭ ላይ ነበር ቅድም እያየሁት ነበር። ያፌቡ ደግሞ ቤቲም ጋር ፖለቲካ ሲወራ ቁጭ ብሎ ነበር ለረጅም። ፈንዲሻ እርግጠኛ ነኝ የኔዋ ፈንዲሻ ነች። የኛ ነች የሚያፈነዳሽ አፈንዳሽ እና ምን አባሽ ነው? ሰያጆ ከምትይው በያቴኛ ናት እንደፈልግሽ። አየኋት እኮ እሷ ናት። ገብቼ እንደውም ከተናገርክ በኋላ ቼክ ሳረጋት እሷ ራሷ ናት። አውቆ ነው ይልሽ ቴምር አጀንዳ ሊያስቀይሩን ነው፣ እንድናቋርጠው ነው። ይሻላል እኮ ታዲያ መቀየሩ ጥሩ ነው። አይቀየርም። ለምንድን ነው ፈርቼ ነበረ። ሴቶቻችን ጭንቅላታቸው መቀየር አለበት። የሚፈሩ ሴቶች እንዳይፈሩ ወንድ ላይ ያለ አስተሳሰብ ቀይሩ። እኛ ምስኪኖች ነው ወንዶች የሚቀይሩ ሴቶች የሚቀይሩ ደግሞ ያንን ብቻ አይደለም። ሰያይስኪ ደውልላችሁና ቼክ አድርገው አካውንቱን አጥፍቷል እያሉ ነው። ደውለት ችግር የለውም እንትን ይላል። ቅድም እኮ ላይ ወሎ ቤተ አማራ ሙኒት ጋር ተከሷል። ሙኒት አገኘችው። ምንድን የምታወሩት? ኧረ በማርያም ተው። ሳያ አትቀድድ እያለችክ ነው። እንትና ማነው ስሟ? ፈንድሻ። እስቲ ቆይ ሙኒት አገኘች እኮ ነው የምትለው። ምን ውሸት ሃይሚ ሙኒት ምን አድርጋ ነው የምታግተው? ላይ ቁጭ ብላበት ነው። ቼክ አረገው ይላል። ሙርት ይዛላችሁ እንጂ ግን ከተቀመጠችበት እኮ ከባድ ነው። ወንድማችንን በህይወት እንፈልገዋለን። ተኝቶ ሊሆን ይችላል ፈንድሻ። እና አሁን እኮ ከሌሊቱ 9 ሰዓት ነው ውዴ። ምን ሰዓት ሄዷል እኮ ነው። አይተኛም ጆከር በዚህ ሰዓት አይተኛም። ምንም አይሆንም። ባካችሁ ዝም ብላችሁ ነው የተጫወታችሁት። አታዋኩ። ምንም አልሆነም። አጥፍቶት ነው እንትን ይሄው ይጠራል ስልኩ። አባይ እንኳን ደህና መጣህ። ሰላም ቤተሰብ፣ እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት አረፍዳችሁ? አለን ሰላም ነው ወንድሜው። አቡዬ ደህና ነህ? ሚውት አድርጎ ስልክ ይዟል። እንዴት ናችሁ? ደህና ናችሁ? የህይወት ቅመሞች አላችሁ በያላችሁበት? እግዚአብሔር ይመስገን። እንዴት ነህ? ሰላም ነኝ። እስቲ ፎሎ አድርጉኝ። እስቲ ፎሎ ያላደገም እናንተ 10,000 ገብታችኋል። እኔን እስቲ 10,000 አስገቡኝ ዛሬ። እሺ እናደርጋለን። ችግር የለውም። ይኸው አደረግኩ። ፎሎ አድርጉ እስቲ ሁላችሁም። እዚህ ጋር 700,000 ሰዎች ፎሎ መልስ
ምንድነው? ምን ችግር አለ እንዴ? ምን ሆኖ ነው አቡዬ? አረ የለም የለም። አውሩ። እኔ ብዙ ወሬ አልችልም። እናንተ ምንድነው? ሪች ምንድነው? አንቺ ተናገሪ። እነዚህ ድብቆች ደህና ነሽ? ግን እንዴት ነሽ? አለሽ እጣለም ማን ነው? እነዚህ ድብቆች ናቸው። ኪዩን ሚዩት አድርገሻል። ሃይሚ ደህና ነኝ። ምንድነው ጠፋሽ? በሰላም ነው? እኔ ነኝ አጭ ፖለቲካ ከወጣው ዝም ብዬ ነው እናንተን ነው የማየው። አይ ይሻላል እኮ እኛም ወደዛ ያዘገመ ያ እጅ እየሰጡ አስቸገሩ። ዛሬ እጅ ይሰጣል እንዴ ነገረው ምናምን የሚል ምንድነው ደግሞ? ምን ተፈጠረ? ምን አረገ ተባልኩኝ? የመከራዬ ወይኔ ስም እኮ አያልቅም። ምን አርጌ ምንድነው? አባይ አቡዬ ደህና ነው? እንደማለት ደህና ነው። ጌታ ደህና ነኝ፣ እግዚአብሔር የተመሰገነ። ያልታወቁ ቡድኖች ይኸውላችሁ፣ ያልታወቁ ቡድኖች ቴሌግራም ከፍተው አካውንታችንን እየዛ ሪፖርት እያደረጉ የኔና ጆከር ዘግተውበት ነው እንዴ? እሱ ከነዛ ጋር ተጣልታችሁ ነው ይበላችሁ። ሳይ ማን ጋር? አዎ ሳያ እንደዛ ነው። ቅድም እያለ ነበር እንትና ሄለን ጠንጎ የእሱን ፎሎ ሄለን ጠንጎ የእናንተን ቴሌግራም ግሩፕ ወስዳ እንትኗ ላይ ፖስተዋለች። አይደለም እነዛ ናቸው። ማነው? እነ ጆርዲ ነው ምን ጆርዲ የሚባሉት? ምን አባታቸው ፈልገው እንደው አይደለችም። ወንድ ጎዳል ምናምን አላላችሁ? ፖስተዋለች እንትና። ቆይ ለምን እኔ አልነግርም ምን እንደተፖሰተ። ቆይ ልንገር ገብቻ አሁን እዚሁ አንድ ነገር ማመን ያለባችሁ የአቡም አካውንት ቢሆን የጆከርም አካውንት ቢሆን አይዘጋም። ለምን? ቲክታክ ይፈልገዋል። ሰፖርት እያደረጉት ነው። ቲክታክን እየደገፉ ነው ያሉት እኮ አንበሳ እያወረዱ አይደል ያሉ። ዲአክቲቭ አድርጎት እኮ ነው ሳያ። ቅድም በጣም ዋር ኃይለኛ እንትን ሲሆን ሊዘጋበት ሲል ዲአክቲቭ አደረገው። የፈለጋቸውን ያርጉ። ምድረ ወሬኛ ብቻ ምን አባቱ ያመጣል? ኮፒ ሊንክ አድርጉት፣ ኮፒ ሊንክ አድርጉት። የማያመጣም ቆይ በዚህኛው ስልክ ያስገባኝ ሳየው። በዚህኛው ነው መግባት የምትችለው። ማን የሚለው ነው? የሄለን ሳይኮሎጂ ላይ ስትገባ የሆነ አካውንት የጆከር ምናምን የሆነ ነገር ተፖስቷል እሷ ቤት ላይ። ቅድም እኔ የሆነ ቪዲዮ ሰርቼባታለሁ እና ዝም ብዬ ፔጇ ላይ ገብቼ ሳይ አሞኛል ብላ ሂስቶሪ ያስቀምጣ ደግሞ ከ9 ሰዓት በኋላ ደግሞ እንደገና የጆከርን የሆነ እንትኑን አካውንቱን የት እንዳለ አሁን የት እንዳለ ከረንት ላይ የት እንዳለ የሚል እኮ ነው። ተሙ ኢማራት ገባ ኢማራት ነው ነበር። ኢማራት መጣ። እሱም ፖስት እኔም አይቼዋለሁ። እና ታዲያ ኢማራት ነው ምን ያደርጉታል? ኢማራት አላኢን ምናምን ነው ምናምን እያለች እንደዛ ተብሎ ነው የተፖስት። ያ ሪካርድ እንትን ነው፣ ሪካርደሮች ናቸው። ማን ነው ኢትዮጵያ ሪካርደር የሚለው? የመኪናውን ፕሮሞሽን ስራው ጨርሰው እንጂ የመኪናው ይኸውላችሁ ዝወር ላይ እጣው ዝወር ላይ እንዲያበቃ የበኩላችን መዋጣት አለብን። እየቆረጣችሁ አስገቡ። ያልቆረጣችሁ ደግሞ ፕሮፋይል ስር ባለው ስልክ ቁጥር መቁረጥ ትችላላችሁ። አንድ 10 ሺህ አለው ብላለች። ቴምረን አስቆርጣት ግዛልኝ እስኪ ከደረሰልኝ ሸር አደርጋለሁ። እኔ እኮ ገባው ቴምር ቆርጧል። አንድ ቆርጫለሁ እኮ አንድ ጨምርልኝ። ከደረሰኝ ላይ ሼር አደርግሻለሁ። የትግል ጓዴ አይደለሁ እንዴ? እኔ ላንቺ ችግር የለም እቆርጥልሻለሁ፣ ግን መቁረጥ አለብሽ። ኩላሊቴንም በላት ኩላሊቴንም አትላ ለእህቶቼ ችግር የለውም። እንቁላሊቴንም ቢሆን ሽጬ ነው የምሰጣት። ስጠኝ ሁለት ለምን አትጋቡ? ሁለት እንቁላሊት ይሻልሻል ወይስ አንድ እንቁላሊት? ኢትዮጵያ ያየሽው አይደል? ሁለት እንቁላሊት ወይ ሰየቀጥል እንደ ሀሳብ በሀሳብ ትስማማላችሁ ወዘተ ምናምን አንስማማ እንገዳደላለን። አንዳንዴ እኮ እንገዳደላለን። በቃ እንጣላለን። ይሄማ ያለ እንታረቃለን። ትላልቅ ሌብል ያላችሁ ሰዎች ፕሮፋይል ግን አንቺና ጆከር ነበራችሁ የምትስማሙት። እስኪ ቴምርንና ጆከር እናስታርቃቸው። አንተ ሰውዬ እስኪ አሁን አጀንዳ እኔና እሱ ታርቀናል እኮ ኦልሬዲ እናስታርቃቸዋለን። ታርቀን ጨርሰን የለ እንዴ? መች ታረቀ? እነሱ እኮ በውስጥ ሊጀናጀኑ ሁሉ ይችላል። መች ታርቃቸዋል? በውስጥ ነው የታረቃችሁ? አዎ ቴምር ይለበራ ሁሉ ፈቶኝ ነይ ግቢ እያለ ሰው ቤት ሲጎትተኝ ነበር ብሎ ካርጉኝ። ከዛ እንደገና ነይ ናፍቂያት ነው ቆይ ነይ ግቢ እያለ ጎትተኝ። ከዛ ሰደው ባይ ዘ ወይ ጆከር እንደዛ ካለ በቃ ፈትቷል ማለት ነው። በቃ ጸብ ፈቷታል ትቷት
እኔ ስፈታ እኮ ነው ባይፈታኝ እኔ የምፈታ ሰው ነኝ እንዴ? እንደዚህ በቀላል ኖ አንቺ በቃሽ። ኧረ ቀጠቀጥሽው እኮ ይበቃሻል። እዚህ በኋላ እዚህ በኋላ የጸብ ሳይሆን ነገርየውን ወደ ሌላ የምትረጉሙ ወደ ሌላ የሆነ ከጀርባ ተወደው ነበር እኮ ተጣልተው ነው እንጂ በሆነ ምን መውደድ ምን አይዲ አናታም ወዴት ነው የምትጠጋው? እኔ በጣም ገና ሳትጣሉ በፊት ምንድን ነበር እንዴ? አንተ ተጣላለህ አንተም በምንድን ነው መወድ ላይክ ብራዘር እኔንማ እሺ ደግ ኦኬ እሺ እሱንም ቢሆን ተመሳሳይ ነው። ግን ደግሞ እኔ የሚሰድበኝ ወንድ በሌላ ሂሳብ አስባችሁ ከሆነ እኔ ለኛ ስለሆን እንደዚህ እንደሚሰድበኝ አጠገብ ሆኖ ቢሰድበኝ በሆነ ነገር አናቱን ፈልጬ ዘው ደፍቼዋለሁ። እኔ እንደዚህ አይነት ወንድ ነኝ ጭራሽ ምርጫዬም አይደለ። እኔ ባይዘወይ ቆይ ያጫውተኝ ዝምተኛ ቴምርን አላወቃትም። በነገራችን ላይ ቴምር አጥባ ተሰጣለች። በቃ ስትናደድ ማለት ነው ጥግ ድረስ። ግን በቃ ቂማቲዝም እኔ አንድ ነገር ያየዋት ቴምር ቂማቲዝም ባይዘወይ ጆከር ላይ ቂም የለሽም። ባይዘወይ በቃ ንዴት በቃ ስለሚያናድድሽ ብቻ ነው እንጂ የሆነ ሰዓት ላይ ማለት ነው ጆከር እነ ምናምን ሲዘምቱበት የታዘብኩት ያኔ ነው። እነ ጃፒ ምናምን ሲዘምቱበት ቴምር አልዘመተችም። አሁን ያኔ በቃ ጉድ ኦፖርቹኒቲ ነበር ጆከር ለመለጥለጥ እና እኔ ሰውን ጊዜ ጠብቄ በወደቀ ሰዓት እኔ ሰውና መጉዳት በጣም ነው የሚያስጠላኝ። በሰዎች በሚያጠቁ ሰዓት እኔ ዝም ነው እንኳን አይደለም የራስ ሰው ምናምን ብለ ምንም ይሁን አማራ ነኝ ይላል ሰው አማራ ነኝ እያሉ ሰዎች ያሳድዱታል። ስለዚህ ዝም ነው የምለው። ሌላም ጠላቴም ቢሆን እኔ ሰዎች በወደቁ ሰዓት ተጨምሬ ሰዎችን መጣል እኔ ህሊና የማይፈቅድ እኔ እንደዛ አይነት ስነልቦና ክፋት እኮ ክፉ ስትሆን እኮ ነው እንደዛ የምታደርገው። እኔ እንደዛ አይነት ክፋት ምን ይልኝ ሲጀመር ታዝባችሁ ታውቃላችሁ። ግን ባይ ዘ ወይ እኔን የተጣሉኝ ሚዲያ ላይ አዘንድ ዘዳይ ቤስት ፍሬንዴ ነው የሚሆኑት። ታያ በጣም ብዙ ሰዎች አሉ። ፌቨን ጋር ታረቁ እስቲ አሁን ፌቨን ጋር ታረቁ ኖ እኔ እኮ ፌቨን ምን እንደሆነ ችግሯ እኔ አላውቅም። እኔ ችግር የለብኝም እኮ ደሃው እንዳልወድም ማለት በዛው ጠመድካት። ያ በቃ በዛ ነገር አይ ቲንክ ሜቢ እንትን እኔ ጀስት ለዛ ሰዓት እንዲያጫውተን ፌቨን የት ነው ያለሽው? ፌቨን በዛ ነው እኮ የጠመደኝ። እኔ ደሃው እንዳልወድም ኧረ እኔማ ያልጠመድኩሽም እኔ ለምን እጠምድሻለሁ? እሱ እኮ አሜሪካ ነው ያለው። እንደዳ ይሆናል ፌቨን ኖ እሱን አይደለም የሀሳብ እያወራን ሴቶች ድሃ ወንድ ማግባት የለባቸውም ስል መጣ ገስት ላይ መጣና ለምን እንደዚህ ትያለሽ አለኝ። እሱ ኦኬ አሁን ድህና አሁን ትክክል ነው አይባልም። ከወደደሽ ሊስትሮም ቢሆን አግብተሹ ሰላማዊ ህይወት ቢያኖርሽ ነው የሚሻለው። አልፈልግም እኔ ሊስትሮ አልፈልግማ። የኔ ቆንጆ ይሉሽ ሀብታም አግብተሽ በብሩ እንደፈለገ ጢባ ጥቤ ወሩሬ ጥልሻለሁ ማለት ድሃ አይደለም ማለት ሀብታም ሁሉም እንትን ይላል እንዴ? ሁሉም በብሩ አይረግጥሽም። ድሃ ጥሩ ልብ ያለው ወንድ ብታገቢ ነው የሚሻለው። የሚንከባከብሽ የሚያከብርሽ እኔ እኮ እኔ ሀብታምም ሆኖ ደረገት ይለኝ አልሰማውም ያልኩሽ ልብ ገዝታለች ጎበዝ። እንደው አንበሳ ቴምር አንበሳ ላወርድ ነው ዛሬ ቴምር እኔ እኮ ይኸውልሽ ተምር እየሰማሽኝ ነው። እነሱን ታያቸው ሀብታም ሆኖ አልኩሽ እኮ እኔ በመጀመሪያ በክብሬ ነው ገባሽ? ክብሬን ከነካ እናቱ አልሰማውም እዛ አልሰማውም በቃ ገባሽ? የመጀመሪያ ቀን ያልሽው ብር ከኔ የበለጠ ገቢ አለው መቼ ስለንትና አላወራን እና ብር አለው ማለት እኔን እንደፈለገ መርገጥና እንደ ሪሞት ያሽከረክረኛል ማለት ነው። እናቷ ፈቅላ እኔ ራሴ ሰማው እደፈዋለሁ እንጂ አልሰማውም። እሺ አባይን አዳምጥ። አባይ ትቀልዳለህ። ይኸውልሽ ማንም ሰው ሲወለድ ሀብታምም ደሃም ሆኖ አይደለም የተወለደ። የአር7 አንተ ሊስትሮ ደንቆሮ ውጣ ከዚህ ቤት። ኧረ አዳምጪው እስቲ እሱን ትልቅ ሰው ከታክሲ የአር7 የምትባለው ምን አባት ትሰራለህ አንተ? ደሃ ከሆንክ እዚህ አትወጣም ደንቆሮ። ራሴ ደግሞ ተይ ተረጋጊ። እሺ አባይ አውራ። ይኸውልሽ እናትዬ አንድ ሰው ሀብታምም ደሃም ሆኖ አይደለም ሲወለድ ራቁቱን ነው የመጣው። ከዛ በኋላ የሄዱት አካሄዶች የተፈጠሩት ሶሉሽኖች ናቸው ሀብታምም ደሃም እንዲሆን ያደረገው። ግን አንድ ነገር ማመን ያለባችሁ እዚህ ጋር የጭንቅላት ድሃ ከመሆን የገንዘብ ድሃ መሆን ይሻላል። ይቺ የድሆች ምትናት መጽናኛ ቃል ናት። ችግር የለም ቀጥል። ምናልባት ይኸውልሽ አንቺ አሜሪካን ሀገር ስላለሽ ስለኖርሽ አዳምጪው ባይዘው ጥሩ አስተማሪ ትምህርት ነው እህታችን ፌቨን። ዶላር ስለመነዘርሽ ተደላድሎልሽ ስለኖርሽ ሀብታም ልትመስይ ትችያለሽ። ገብቶሻል? አሜሪካን አይደለችም ወንድማችን። የአሜሪካን ስም አሜሪካ የሚኖሩ ድህነትን በደንብ ያውቃሉ።
ኢትዮጵያ ነው ያለችው። እኔ ኢትዮጵያ ነኝ፣ ግን ድህነትን አውቃለሁ። ኦፍ ኮርስ አውቃለሁ አልኩሽ እኮ ይልሽ። አንቺ መጀመሪያ ድሃ ሆነሽ ነው ሀብታም የሆንሽው አይደለም? ሀብታም አይደለሁም። ወይ ልንገርሽ፣ መነሻሽን ረስተሽ ነው አሁን መድረሻሽ እየጠፋብሻለሁ። መነሻሽን ግን አላወቅሽው። አይ መድረሻ አልጠፋብኝም፣ መነሻዬንም አልረሳውም። መነሻሽን ረስተሽዋል እንጂ መነሻሽን ስለረሳሽው ነው ድሃ አልወድም ምናምን የምትይው። እንዴ መብቴ እኮ ነው። አይባልም። እሺ እንደው ከዚህ በኋላ ከአእምሮች ላይ አውጪ፣ ይሄንን አመለካከትሽን አውጪ። ጥሩ አይደለም ለአንቺም ለምትወልጂውም ልጅ ምን አይነት ታሪክ እንደምታወርሽው ኢማጂን፣ ምን እያልሽ እንደምታሳድጊው ራስሽ ለራስሽ። ልጄን የማሳድገው ሴት ላይ ከመንጠልጠል በፊት በደንብ ገንዘብ ያዝና ጥሩ ስብዕና ያዝና ሚስት አግባ ብዬ መክረዋለሁ። እኔ ልጄ እንደዛ ነው የማወርሰው። ኖ ተይ፣ ግድ የለም የኔ እናት፣ እንደው ግድ የለም። እኔ ልጉዳሽ። ይህንን አንደበትሽን አውጩ፣ አጥፊ፣ ከዚህ አንደበትሽ አጥፊ። ያንቺ አይደለም ይሄ። እሺ አንተ ድህነትን ትወደዋለህ? እስቲ ንገረኝ። ደስ ይላል ድህነት? ላይፉ ደስ ይላል? ድህነትን ትወደዋለህ ማለት ነው? ማለት ድህነት እንዲሁ ድህነት ደስ ይላል? አንተ ደስ ይልሃል? የድህነት ላይፍ ትወደዋለህ ማለት ነው? የሚወደው ሰው አለ? አንድ ነገር የምነግርሽ አይደለም፣ ብቻ ቀጥታ መልስልኝ። ማንም ሰው ከመሬት ተነስቶ ሀብታም አይሆንም። በአቋራጭ ሊከብር ይችላል። ያ የከበረው ሀብታም ግን ሀብታም ነው ማለት አይደለም። ጥሮ ግሮ ላቡን ጠፍ አድርጎ ሌት ተቀን እግሩ እስከሚነቃ ሰርቶ ያገኘው ግን ሀብታም ነው። አንቺ ምናልባት ሴት ስለሆንሽ ሴትነትሽን ተጠቅመሽ አልፎልሽ ሊሆን ይችላል። አላለፈልኝም፣ ገና ነኝ። በቃ ካላለፈልሽ እንደዛ ድሃ አልወድም ምናምን አትበያ። በቃ አይባልም እንዴ። ይሄ እኮ የኔ ኦፒኒየን ነው። ከዛ አንተ ለምሳሌ ድሃ የሚወዱ እኮ እኔ አልወደድኩም ማለት አዳምጠኝ። እኔ አልወደድኩም ማለት እኮ ሴቶች አይወዱም ማለት አይደለም። እንደዚህ ነው የምታውቂኝ። አሁን እንደኔ ያለ ጀነን ያለ ጎበዝ በግዥ ራሱ አትገዢው። አንተ እኮ ማለት የድሃ ሀብታም ነው የምትመስለው ስትታይ። ቴምር እንጠይቃት፣ ባይዘወይ ቴምር እንጠይቃት። ቴምር አንቺን ከወደድሽው እሱም ከወደደሽ ደሞዙ ከአንቺ ያነሰ ሊሆን ይችላል። በቃ ቴንኪው። እንደውም እኔ እንደዛ ነው ያልኩት። ቆይ ፌብዬ፣ ቴምር ያዳመጥሽ ነው። ድሃ ወንድ ይመችሻል። ፍቅር አሁን ፍቅር ሁለታችሁ ፍቅር ሙድ ገብታችሁ አንቺን የሚያከብርሽ የምትፈልጊው አይነት ወንድ ሆኖ ነገር ግን ገንዘብ የለውም፣ ነገር ግን ሰርቶ የመለወጥ አቅም አለው። ድሃ ነው፣ ደሞዙ ከአንቺ በታች ነው። ስቲል ግን ታታሪ የሆነ ሰራተኛ ነው። ይሄ ወንድ በላይፍሽ ቢመጣ እንዴት ነው ለትዳርሽ ወደሽው አንበልና ተመራጭ ታዲያ በድህነቱ ብቻ ሪጀክት ታደርጊዋለሽ? እኔ ፈርስት ኦፍ ኦል ብር ያለው ሰው አልወድም፣ ምክንያቱም እኔም ድሃ ነኝ። ሲቀጥል የተነሳሁት ኢዳልሽ ስለሆንኩኝ ብር እኔ ራቁቴን በጣም ኢዳልሽ ሰርቼ ያገኘው ነኝ። ሰው እሱም ኦፖርቹኒቲውን አጥቶ ነው እንጂ ከኔ የተሻለ መሆን እንደሚችል አምናለሁ። ማንም ሰው ከሰራ ይለወጣል። ስለዚህ በጭራሽ ነው ሲጀመር ሀብታም ባለም አልወድም፣ አላጋባም። ለምንድን ነው ያልወደድሽበት ምክንያት? ቴምር ሀብታም ባለም አትወድበት ልንገራችሁ። አመለኛ ናት፣ ኃይለኛ ናት። ሀብታም ስለሆነ እንደፈለገች ነው። አይደለም። ቆይ ልንገራችሁ አንድ ታሪክ። ኦኬ፣ እኔ አሜሪካ ከመምጣቴ በፊት አዲስ አበባ 4 ፎቅ ያለው ጉራጌ ትልቅ ሰው 48 ዓመቱ እኔ 19 ዓመቴ ባል መጥቶልኝ ነበር፣ የሁለት ልጆች አባት። እኔ ገና ቦይፍሬንድም አላውቅም። ገና አዲስ አበባ እንደገባው የአክስቴ ናት ያመጣችሁ። የአክስቴ ባል ዘመድ ነው እሱ። ሰው አግቢ አለችኝ፣ አላገባም። ከዛ አሜሪካን ሀገር ደግሞ ኬንሳስ የሚባል ሀገር ነው፣ የራሱ ሬስቶራንት ያለው ሰው ነው። አግቢ አለችኝ፣ አላገባም። ለምን አለችኝ። እንዴ ትልቅዬ ሰውዬ ለምንድነው የማገባው? እንደውም የኛ ዘር አያልፍላችሁም ብላ ነው የሰደበችኝ። አይለፍልኝ አልኳት። አሜሪካም ገባው እኔ አልቀርም። ገብቷችኋል? አሜሪካም ገባው። እዛ ሽማግሌ ጋር ለብር ብዬ አክስቴ የፈለገችው እኔ ለህይወቴ ተለውጦ ፎቆች ምናምን ያሉ ሰውዬ ስለሆነ በቃ ጓጉቷ ነው እዛ ውስጥ እንድገባ። እኔ ደግሞ አንድ ወርስ እና እንደውም አንድ ልጁ ለጅለትና
አንድ ንብረት ትካፈያለሽ ምናምን አለች። በጭራሽ አላደረገውም አልኳት። እዚህ ሰውዬ ጋር ቁጭ ብዬ ራሱ ሻይ አልጠጣም አልኳት። ሳድባኝ ወላሂ ስትሞት ራሱ አልቀበርኳትም። ተኮራርፈን ቀረን በዛ የተነሳ አያልፍላችሁም ማለችኝ። በጣም የምወዳት አክስት የነበረች አዲስ አበባ ኦኤዩ አካባቢ ነው የምትኖረው። በዛው ቀረው ከቤቷ ስትሞት ራሱ አልሄድኩም። አለቀ። የዛን ሰዓት እኔ ገና ፖሊስ ቤት ገብቼ ነው ገና አመት ነው የሰራሁት። እየሄድኩ አያት ነበር እንደ ልጅ ነው ቤት ውስጥ የምታየው። ቀረው ከቤቷ አሜሪካ በ5ኛ ዓመቴ እኔም ዲቪ ደርሶኝ እሱ የገባበትን አሜሪካ ገባው። ሶ ሜቢ ፎቁ ነው የቀረኝ እንጂ አሜሪካ ገብቻለሁ። ስለዚህ ልባችሁ ንጹህ ከሆነ እና ደግሞ እንደምትቀየሩ የን ነገር ከሰራችሁ አንድ ቀን እኔ አሜሪካ መምጣቱን ያስበው አይደለም፣ ግን እሱ ያገኘውን ፎቅ ሜቢ እኔም ቻንሱ ከቀናኝ አንድ ቀን ይኖረኛል። ገብቷል። እሱ 48 ዓመቱ ነው። እኔ ከ8 ዓመት በኋላ ምን እንደሚኖረኝ ከ18 ዓመት በኋላ ከ8 ዓመት በኋላ ምን እንደሚኖር ታውቃለህ? ነገ ምን እንደሚኖር ታውቃለህ? አታውቅማ። ነገ ምን እንደሚኖር ላይክ ሎተሪ እኮ ሊደርስክ ይችላል አይደል? ያ ስለዚህ የዛሬ 18 ዓመት የዛሬ 8 ዓመት የዛሬ 20 ዓመት አንተ ጊዜው ሊረዝም ይችላል እንጂ ከሰራክ ሰዎች ያላቸውን ነገር ሁሉ ሊኖርክ ይችላል ብዬ ነው የማስበው። እኔ ፌበን እኮ ለመሰከስ ነው እንጂ እንደምትለው አይደለም። ምስኪን ናት። የምር ፌበንማ እንዳትናገሩ። ይኸውላችሁ አሁን እዚህ ጋር ተምር ላልሹ ነገር እኔ ሀብታም ብር አለው ማለት ሽማግሌ ነው ማለት ነው። እንደ ሽማግሌ ብቻ ነው እንደ ገንዘብ። እኔ አሁን ያንቺ ያልሹን ሰውዬ እኔ ገና ህፃኑ እንጂ እሱ ሽማግሌ ነው። ነገር ግን ፎቅ ስላለው አገባዋለሁ እኮ አላልኩም። እኔ ብያለሁ እንዴ? እኔ እኮ ያልኩት ብር ካለው ብር አላልሽም። አንቺ አላልሽም። አይ አንዳንዶቹ እኔ እኮ እነዚህ ያልተረዱኝ ሽማግሌ ሆኖ ገንዘብ ስላለው አግቢው ብባል አላገባም። የኔ ያንን አላልኩም። ነገር ግን ፋይናንሻሊ ስቴብል ከሆነ ሰው ጋር እኔ ሁለተኛ አብረን እንለወጥ። እኔና እናቱ ቤት የእናቱን ሽሮ እየበላ ቁጭ ብሎ የቀረበለትን እየበላ እኔ አፈቅርሻለሁ እንጋባና ሰርተን እንለወጣለን ቢለኝ ልገባ ነው ሄጄ? አልገባም። ገና ወጦ ስራ እንኳን ከቤት እንኳን ተከራይቶ ያልወጣ ሰው ነው። አልገባም። ገባሽ? ስለዚህ መብቴ ነው እንጂ ከዛ ውጭ ግን ሆኖም ገንዘብ ስላለው ደግሞ እኔ አዝሻለሁ፣ እኔ እንደዚህ ነኝ፣ በዚህ ውጭ በዚህ ግቢ ቢለኝ ባናት ተተከል ነው ብሎ ገባሽ? ጥሩ ሚስት ሆናለሁ። እኔ ምሰራለሁ ካለው ንብረት ላይ አባዛለታለሁ። ገባሽ? እኔ ምሰራለሁ ያለውን ንብረት አብረን እናባዘዋለን እንጂ ልከክል አሁንም ቢሆን አልፈልግም። ይሄ ፍቅር ብቻ ምናምን ልንገርሽ፣ በጣም ብዙ ሴቶች ሰርተን እንለወጣለን እያሉ ብዙ ህይወታቸው የተበላሸ ሴቶች አሉ። አብራው እያከከች ራሱ 3 ልጅ 4 ልጅ ወልዳ እያከከች ሽሮና ቆሎ እየበላሽ አብራው ኖሯ እንደዛም ሆኖ ውጭ ከሌላ ሴት ጋር ይልከሰከስባታል። ስለዚህ እቺ ሴትዮ ኢሞሽናሊም ተጎድታለች፣ ፋይናንሻሊም ተጎድታለች፣ ፊውቸሯም ተበላሽቷል። ጥያቄ ዘው ጠይቅሽ ቆሎ እየበልኮ ሀሪፍ ላይፍ ቆሎ እንደዚህ በቃ በድህነት ውስጥ ሆነው ጥሩ የትዳር ህይወት ያላቸው አሉ። ለምሳሌ የዓለማችን ሀብታም ኤለን ማስክ ነው። ኤለን ማስክ በህይወቱ ደስተኛ አይደለም፣ ትዳር የለውም። እና ይሄን ጉዳይ ገንዘብ ስላለስ የተሳካ ትዳር አለ ማለት ይቻላል? ይሄ ነገር ፋላሲ አይፈጥርም ወይስ እንደው በዛው እንድታስረዳ? አይቻልም። ገንዘብ ስላለ ስኬታማ ትዳር ድሃም ስለሆንክ ስኬታማ ትዳር አሁንና ድሃ ስለሆኑ ስኬታቸው ይሰምራል ማለት ነው። ሀብታም ስለሆኑ ያስገቡት ድሃም ላይ ስኬቱ ዋናው የእግዚአብሔር መጀመሪያ የእግዚአብሔር ፍቃድ ነው። ሁለተኛ የሁለቱ መግባባት ነው። ሶስት እንዳልከው ፍቅር ሲጨመርበት ይሄ የእግዚአብሔር በዛ መንገድ ነው እንጂ ሀብታም መሆንና ድሃ መሆን አይደለም። የፍቅርና ድሃ ስለሆንክ አትዘልቅ፣ ሀብታም ስለሆንክ አትዘልቅ። ይሄ የሁለታችሁ ኢንቴንሽን ነው የሚወስነው። ገባክ? ነገር ግን በትዳር ደግሞ ቴንክ ዩ ስለመለስች፣ በትዳር እንደዛ አይነት ነገር አለ። ለምሳሌ አንዳንድ ወንዶች በራሱ የሰራው ገንዘብ ከሆነ ነው እስካሁን የሰራሁት የራሴ ነው፣ ከዚህ በኋላ የጋራችን የሚሆነው አብረን የሰራ ነው የሚል በትዳር ላይፍ ውስጥ እንደዛ አይነት ነገር አለና ይሄን ጉዳይ እንዴት ታይዋለሽ ፌቨን? አሁን የምታገኙ ወንድ ከዚህ በፊት የሰራሁት ንብረት የራሴ ነው የጋራችንም የሆነው አብረን ያፈራ ነው ቢል ምን ይመስልሻል? ምን አልከኝ? ይቅርታ እንዴ ይኸውልሽ፣ ለምሳሌ የሆነ ሀብታም ወንድ ጠበስሽን በልና ያ የጠበስሽው ሀብታም ቤት አለው፣ ንብረት አለው፣ በራሱ በግሉ በስሙ ነው። ከዚህ በፊት የራሱ ንብረት የግሉ ነው እና ወደ ትዳር ህይወት ስትመሰርቱ የጋራ የሚሆነው
አብረን እኔና አንቺ በተገናኘን የመሰረት ነው ሀብትና ንብረት ነው የሚል ጥያቄ ወይ እንደዛ አይነት ነገር ቢያቀርብልሽ ይሄ ነገር እንዴት ነው ትቀበይዋለሽ ወይስ አትቀበዩም? አብረን ሰርተን መለወጥ አለብን ቢልሽ? ወይል ይሄ ነገር ራሴ ሲጀመር ማለት ነው ከመጀመሪያው ይሄ የግሌ ነው። ይሄ ከዚህ በኋላ ላለው ነው እንጂ አንቺን እንትን አልልሽም። ይሄ ድርድር ነው ገባ? የድርድር ህይወት ይባላል ይሄ። ያንን አለኝ ማለት ከመጀመሪያውም እቺ ልጅ ለሆነ ነገር ነው የተጠጋችኝ ምናምን የሚለው ሀሳብ ጭሮበታል ማለት ነው። ስለዚህ ገንዘብ የሌለው ወንድ እለዋለሁ እኔ መልስለታለሁ ያልሆነ ወንድ አላገባም እያልሽ ስለሆነ አዳምጠኛ። ሁሉም አይልም፣ ሁሉም እንደዛ አይልም፣ ሁሉም እንደዛ አይልም። ሁሉም የሚል አለ ማይል አለ። የማይለው እንደዛ አለኝ ማለት ከመጀመሪያም እኔ እና እሱ ጭንቅላት ላይክ ኢንቴንሽናችን ራሱ ገና አልተገጣጠምም ማለት ነው። መተማመን ውስጥ አልገባንም፣ አልተዋደድንም ማለት ነው። ገና ያንን ጥያቄ እንትን የሚለኝ ከሆነ ካንስል አደርገዋለሁ። አንደኛ እወልዳለሁ። ከዚህ በኋላ እኮ ህይወታችን እስከ ዘላለም አብሮ ሊቀጥል ነው አይደለም? ማገባው ልወልድለት ነው፣ ዘር ልተካለት ነው፣ የልጆቹ ነው። ነገ ሁሉን ነገር በቤተሰቡ በራሱ አድርጎ አንድ ነገር ሀፕን ቢያደርግ እንኳን ልጆቹን ለፊውቸሩ እኔ ይሄን ሰውዬ ሳገባው አትሊስት ለእኔ እንኳን እንትን ማድረግ ማይችል ለልጆቹ ትክክለኛ አባት መሆን የሚችል ሰው መሆን አለበት። ገባክ? ስለዚህ እንደዛ ካለኝ ወይል ቢልም ግን እኔ ልንገርክ ሰርቶ በራሱ ከሆነ እዛ የደረሰው እዛ ደረጃ ሆኖ ካገባ ከዚህ በኋላ ላለው ነው ቢዝነሳችን ራን እያደረግን ከዚህ በኋላ ነው ቢለኝ ኦኬ ነው የምለው። ለምን ብትለኝ ይሄ ሰው እንደሚሰራ አምኜበታለሁ። የስራ ሞራል አለው ማለት ነው። በጣም ሰርቶ መለወጥን አይቼበታለሁ። ሰርቶ እንደሚያፈራ ስላሳየኝ በተግባር ከዚህ በኋላ ዋይናት ሰርቼ ማላገኝበት ከሱ ጋር አብረን ብንሰራ ዋይናት እንደሚለወጥ አሳይቶኛል። ሶዋት እሺ ነው የምለው። እና ጥሩ መልሰሻል። እኔ አሁን ምንም አንቺ ጋር ባኬን ፎርስ ማድረግ ሳይሆን አይ ቲንክ እኔ ፌቨር መረዳት ያለብሽ ግን እኔ ደግሞ በእኔ እይታ የሰው ልጅ አንድ ነገር ግን አልተረዳችሁኝም። አሁንም ደጋግሞ አንዴ ሚስ አንደርስታንዲንግ አለ እኔ ጋር። እኔ አሁንም ቢሆን አልኩ እኔ የሆነ የሄድኩበት መንገድ ያየዋቸው በጣም ብዙ የእህቶች የብዙ ሴቶች ህይወት ላይፍ አለ። ፍቅር ይበልጣል፣ ፍቅር ይሻላል፣ ያልቃል። ልንገር ፍቅር ያልቃል። ፋይናሊ ግን አውጥቶ የሚወረውራት ሴቷን አተጎጂ በኤኒሚስ ወንድ ልጅ 90 ዓመቱ ራሱ አግብቶ መውለድ ይችላል። ሴት ልጅ ግን አንዴ ወልዳ ከሆነ ወንድ ጋር ህይወቷ ከተበላሸ በኋላ ሞራሏ ይጎዳል። ድጋሚ ወንድ ለማግባት ወልዳለች ተብሎ ብዙ ነገሯ በብዙ ነገር እድሜ አለ፣ የእድሜ ገደብ አለ። ከዛ በኋላ ወንድ ልጅ ግን ሁልጊዜም ወንድ ነው፣ ኤኒታይም ማለት ነው። ገባክ? ስለዚህ የነዛ ላይፍ አንዴ ፍቅር ብሎ ከገባ በኋላ ልንገር ትንሽ ገንዘብ ካገኘ በኋላ አብረን እንሰራለን ብለው ከሆነ ከ5 ዓመት ከኖሩ በኋላ ገንዘብ ሲያገኝ እግዚአብሔርን እቺ ልጆቿን የምትለውን ሳይሆን ውጪ በሜካፕ ያሸበረቀቿን ዳሌ አይቶ ውጪ ሄዶ ከሌላ ሴት ጋራ እንትን መገላበጡ የማይቀር ነገር ነው። ይሄ የወንድ ባህሪ ነው። ገባክ? ስለዚህ ዋይናት አሁን አንድ ጊዜ የመኪና ዕጣ የምትቆርጡ እየገባችሁ መውረጥ ትችላላችሁ። እንዲሁም ደግሞ ፕሮፋይል ስር ባለው ቁጥር መውረጥ ትችላላችሁ። መኪናው 2026 ቸቨሮሌት ሆንዳይ አንደኛ ዕጣ መኪና፣ ሁለተኛ ዕጣ 5000 ድርሃም የዱባይ መኪና አልፈልግም ካለ በኢትዮጵያ 2.5 ሚሊዮን ወይም ደግሞ በዱባይ 50,000 ድርሃም ወይም በሳውዲ 50,000 ሪያል። እዚህ ወር ላይ እጣው መጣል አለበት። 50% ተቆርጧል፣ አስገብተዋል። 50% ተመዝግቧም አለ፣ የተመዘገበም አለ፣ ያልቆረጠም አለ። ስለዚህ እየገባችሁ መቁረጥ ትችላላችሁ። ቃልን ወሳልን ብለናል። ቀጥይ። እኔ ግን ሀብታም ሴት አልፈልግም። በህይወቴ ሀብታም ሴት አልፈልግም። እኔ ደግሞ ከታች ልንገራቸው። ከታች ይኸውላችሁ የምትሳደቡ ወንዶች እኔ እኮ እያልኩ ያለሁት እናንተ ዋይናት ለእናንተም እኮ አሁን የምትሰድቡኝ አብዛኛው በስራ ላይ ያላችሁ ገና በሁለት እግራችሁ ያልቆማችሁ እኛስ እንዴት ያለ ቤተሰብ አይደለም ልመክራቸው ነው። ቆይ በኢትዮጵያ 10,000 ብር ነው ዕጣ መቁረጫው አንድ ዕጣ። በኢማራት 200 ድርሃም። ፕሮፋይል ስር የዋትሳፕ ቁጥር ያለ አናግሩኝ። እዚህም ገብታችሁ መቁረጥ ትችላላችሁ። በዚህ ወር ላይ መጨረሻ ላይ ማለቅ አለበት። እሺ ያ እና ያልኳችሁ ወንድሞች እዚህ ጋር የምትሰድቡኝ እኔ
እናንተ ወንድ ከሆናችሁ እዚህ ከእንትን በቃ ትክክለኛ እኔ ሪያሊቲውን ነው የምነግር። ትከበራለህ። ገንዘብ ያዙ። መጀመሪያ በዚች ከእጅ ወዳፍ በሆነ ህይወት ላይ ትዳር ከምትመሰርቱ ሞር ገንዘብ ሜክ አድርገህ ሞር በደንብ ራስክ በሁለት እግር ከቆምክ በኋላ ብታገባ አንደኛ ነገ ብትቸገሩ ልጆቻችሁ እንኳን እንደው የሚታከሙበት እንኳን የሆነ ነገር እንኳን ዋስትና ሊኖራችሁ ይገባል። የሆነ ነገር ሀፕን ቢያደርግ የሚደርስላችሁ የሰው ፊት እንዳታዩ ከሚስትም እንዳትሳቀቅ አትሊስት የሆነ ነገር ሊኖራችሁ ይገባል። ትከበርበታለህ። የማንንም ፊት አታይም። በሁለት እግራችሁ ከቆማችሁ በኋላ ብታገቡ ወንዶች ትከበራላችሁ። ነገ የተሻለ ወንድ ስታገኝ ጥላህ አትሄድም። ገባ? ከዛ ውጭ ደግሞ አሉ በፍቅር የሚያምኑ እኮ ብዙ ሴቶች አሉ። እነዛ ጋር የሉም ማለት አይደለም። የኔ አመለካከት ነው እንጂ የሁሉም ሴት ስላልሆነ አትናደዱ። ከታች ያላችሁ ወንዶች ይሄ ለእናንተ ነው ምክሩ። ቆይ እስቲ እንዴት ነው ሴት በነገራችን የኔ ሀሳብ ላስቀምጥ። ባይዘወይ ሰያ ሀብታም ሚስት አትመቸውም። ቴምር ሀብታም ባል አይመቻትም። ሁሉም ሰው ፍላጎት ነው። ፌቨን ደግሞ ደሃ ወንድ አይመቻትም። ባይዘወይ ይሄ እኔ ኢንዲቪጁዋል ፐርስፔክቲቭ ኦፒኒየን ነው፣ እኔ አከብራለሁ። እኔ ደግሞ የራሴ ኦፒኒየን ምንድን ነው መሰላችሁ? የሰው ልጅ ሁላችንም ወደዚህ ምድር ስንመጣ ራቁታችንን የመጣን ደሃ ነን። ባይዘወይ አንድ ነገር ልብስ የለበስናት ልብስ እኮ የኛ አይደለችም። ከእናታችን ማህፀን ስንወጣ የቤተሰብ ጉዳይ ቤተሰብ ሀብታም ሊሆን ይችላል፣ ድሃ ሊሆን ይችላል። ዛትስ ኖ ፕሮብለም። እያንዳንዳችን ግን ወደዚህ ምድር ስንመጣ ከእናታችን እትብት ስንወጣ ራቁታችን የመጣ ነው አይደል? ዘዳይ ከማህፀናችን እያንዳንዱ ሰው የወጣ ቀን ድሃ ነው። ዛትስ ዋይ የሰው ልጅ ሁሉም ድሃ ሆኖ መወለድ ኃጢአት የለውም፣ ነገር ግን ድሃ ሆኖ መሞት ነው ኃጢአቱ ብለው ትልልቅ ሰዎች የሚናገሩት ለዛ ነው። እኔ ማምነው እንደዛ ነው። እና አንድ የሰው ልጅ ቅድም ወንድማችን ድምፃዊ አባይ ይመስለኛል ላይ ያለው ወንድማችን ትልቅ ነጥብ ይየለታለሁ። መጥፎ የአእምሮ ድሃ ነው አለ እንጂ የአእምሮ ድሃ ነው። አሁንም የአእምሮ ድሃ ማለት ምን ማለት ነው? የሰው ልጅ የመስራት ፍላጎት ከሌለው፣ ራስን የመቀየር ፍላጎት ከሌለው፣ ምንም ኢንተረስት ከሌለው ይሄ ሰው የአእምሮ ድሃ ከባድ ነው። በምንም ሊመለስ አይችልም። ከዛ ውጭ ግን ይሄ ፊዚካል የማጣት ቁሳዊ የማጣት ግን የቁሳዊ ድህነት ግን አይ ቲንክ ሀብታሞችን ሪሰርች ስሩ ወይም ማንበብ ትችላላችሁ። እኔ አሁን ብዙ ጊዜ በዓለማችን ላይ በጣም የናጠጠ ሀብታም የሚባሉት ከባዶ ተነስተው ነው፣ ምንም የሌላቸው ናቸው። ኢቭን አሁን በኢትዮጵያ ደረጃ አሁን ብትመጡ ትልልቅ ባለ ሀብትን የማውቀው 10 ሳንቲም ፌስታል ሽጠው 10 ሳንቲም ፌስታል ሰብስበው ፕላስቲክ እየሰበሰበ አሁን ኢትዮጵያ ውስጥ ከፍተኛ የፋብሪካ ባለቤት የሆነ በሀገሪቱ አሉ ከሚባሉ ሀብታሞች ተርታ የሚመደብ ሰው አለ። እና ምንድነው የዛ ሰው የታሪኩ ሲያወራ ከሚስቱ ጋር he was like በቃ እኔ ብዙ ታሪኮች የፍቅር ታሪኮችን አዳምጫለሁ። እኔ ሰርፕራይዝ ያደረገው እና የሚተኙት መፈረሻ አንድ ላይ ሆኖ እኮ መፈረሻ አልነበራቸው እና የሚተኙት የሸራ የኬንዳ ምንጣፍ ነው። ኢትዮጵያ ካወቃችሁት እንግዲህ ሰያ ሸራ የሚባለው ኬንዳው ታውቀዋለህ። እዛ ጋር ነው ሚስቴ ጋር የምተኛው አለ። እና እዛ ያለ ይላል እንደውም እዛ ያለ የነበረኝ ምቾት እዛ ያለ የነበረ ፍቅር ሚስቴ ስትሰጠኝ የነበረ ፍቅርና አሁን ባለንበት ምቾት የተለየ ነው የሚለው ያ ሰው ታሪኩ ላይፉን ሲያወራ ማለት ነው። እኔ ፍቅር ከምንም በላይ ባይዘወይ በመንፈሳዊም ብትሄዱ ፍቅር የትኛቸውም ነገር ይገዛል ባይ ነው። ፍቅር ካለ ሁሉም ነገር አለ ብዬ ነው። ፍቅር ብቻውን ግን እንዳላችሁት አይቆረጠምም፣ መስራት አለበት። ማንም ሰው ሰርቶ መለወጥ አለበት። አንድ ሁለት የለውም። ፍቅር ከሌለ ደግሞ እንደነ ኤለን ማስክ ዛሬ በዓለማችን እንግዲህ ዘ ወርልድ ሪቸስት ፐርሰን ናቸው እነ ኤለን ማስክ ማለት። ኤለን ማስክ በህይወት ደስተኛ አይደለም ብሎ ተጸጽተው ቪዲዮ ላይ ወጥተው የዓለማችን ሀብታም አስባችሁታል? የፈለገችውን ቆንጅዬ የዓለም ሴት እኮ ቀብረር ብሎ እኮ በገንዘቡ አግብቶ መኖር የሚችል ሰው ነው። በገንዘብ ግን በሀብት ግን ፍቅርን መግዛት እንደማይቻል ደስታን መግዛት እንደማይቻል የዓለማችን ሀብታም ከኤለን ማስክ በላይ ማንም ሊመጣ አይችልም። እኔ ያንን ነገሮችን እንደዛ ነው የምረዳውና እሱ ፈጣሪ ዘግቶብን ነው እንጂ ደስታን በገንዘቡ መግዛት ይችላል።
ቆይ ሳያ ቆይ አይ ቲንክ ፈጣሪ ለምንድን ነው የምታሽሞነሙኑት? ግን በቃ ማይገባ ለምሳሌ እቃው አልሰራለት ብሎት ከሆነ አላውቅም እንጂ ቆይ ሳያ ቆይ እና በገንዘቡ ኤለን ማስክ ልጅ አለው ባይዘው ካላወቀው ሳያ ልጅ አለው ኤለን ማስክ እኮ ትልቅ ሰው ሆኖ ቆይ አይ እንደዛ ሳይሆን ኤኒዌይ ግን ምን አለ መሰላችሁ ማንም ሰው ያለው ሲኖር እኮ አይከፋም ባይዘው ሲኖርህ አይከፋም። እኔ የማምንበት ግን ሁለት ጥንዶች ከተዋደዱ ከተፋቀሩ ሰርተው መለወጥ እንደሚችሉ ካመኑ ኦኬ መጣመር ይችላሉ። ይሄ መጋባት ምናምን የሚለውን አሁን ማሬጅ ላይ ሲመጣ እሱ ሌላ ጉዳይ ነው። መቼ መጋባት ሁለት ጥንዶች መቼ መጋባት አለባቸው የሚለውን በጣም ባይብሊካልም ትልልቅ ሰዎችም ያንን በደንብ አድርገው ማስረዳት ይችላሉ። የመጋባት ሰዓቱ መቼ ነው የሚለው ያ ሌላ አጀንዳ ነው። ነገር ግን ድህነት ግን ክራይቴሪያ መሆን የለበትም ነው ባይኔ። እኔ አሁን የሰው ልጅ መስራት የአእምሮ ድሃ ካልሆነ ሰርቶ የመለወጥ አቅም ካለው የሚንቀሳቀስበት ስራ ካለው ያ ሰው ትልቅ ዓላማ ካለው የሆነ ሰዓት ላይ ለምን በ80 ዓመቱ አይሆንም? ለምን በ60 ዓመቱ አይሆንም? የሆነ ቀን ጋር የመቀየር አቅም አለው ብዬ እኔ ስለማስብ እኔ በድህነት ብቻ ሁለት ጥንዶች የተዋደዱ ለገንዘብ ብቻ ብሎ መፍረስ የለበትም ባይነኝ። ያ ነው። ሁለተኛ ደግሞ ሴት ልጅ ብዙን ጊዜ የወንድን ገንዘብ ተጠግታ መሄድ የለባትም። ኢንዲፔንደንት የሆኑ ሴቶች በራሳቸው የሚሰሩ በራሳቸው የሚተማመኑ ሴቶች ከሆኑ ለላይፋቸውም አሪፍ ነው። ባይዘወይ እነሱም በትዳራቸው ኮንፊደንስ ይኖራቸዋል። ሁሉ ነገር አሪፍ ነው እና እኔ ምንድን ነው ለሴት አሁን እህትም ስላለኝ መመክራቸው ለሴት ልጆች መካሪ ባልሆንም አትሊስት ግን ኢኮኖሚካሊ ኢንዲፔንደንት ከሆኑ ልክ እንደ ቴምር እኔ ድሃ ወንድ ነው የሚመቸኝ። ይሲ ሰያ ይሄ አብዛኛው አሜሪካ ያሉ ሴቶች ማጽናኛ ነው። ፌቨን ሀሳቤ ልጨርስ ከይቅርታ ጋር ፌቨን ሀሳቤ ልጨርስ የኔና ልክ እንደ ቴምር ሀብታም ወንድ አይመቸኝም ይላሉ። አየህ በራሳቸው ሰልፍ ምክንያቱም የራሷ ድሃ ወንድ መጣ ሀብታም ወንድ መጣ ይች እህታችን አሁን ሽዶን ኬር ሌሎችም አሉ ባይዘው በህይወታቸው ሀብታም ድሃ ወንድ መጣ ዘይዶን ኬር ዘኦንሊ ቲንግ ግን ያ ሰው በላይፋቸው ይሆነናል ወይስ አይሆነንም ሰርተው የመለወጥ አቅም አለው የለው የሚለውን ኢቫሉዌት ሊያደርጉ ይችላሉ። ሲምፕል ዛት ያ መውሰድ ይቻላል። በተረፈ አመሰግናለሁ። ያው ዛሬ ባይዘው ቀለደ ነው የምናደርገው ነገሮችን። ፌቨንም አንቺም ያመንሽበት ባይዘው ልክ ነሽ። በአንቺም እይታ በአንቺ መነጽር በአንቺ ኦፒኒየን የፈለግሽውን የማስቀመጥ ሀሳብ ትክክል ነሽ ነው የምልሽ እህቴ። ቴንክ ዩ። ሃይ አሪፍ ነው የተናገርከው። እግዚአብሔር ይባርክህ። 407,000 ሰዎች አላቸው። እጣ መቁረጥ የምትፈልጉ ቁጥር ጻፉ፣ እጣ ቁጠሩ፣ ቁረጡ። አሁን እኛ እዚህ ጋር የተቀመጥነው ለስራ ነው። ምናልባት እንግዲህ ፌቨን 7 ዓመትም ትቀመጥ 5 ዓመትም ትቀመጥ 6 ዓመትም ትቀመጥ በቃ ድሃ ወንድ አልወድም አለች። ሀብታም አዎ ትክክል ነው። እኔ ያው ጠዋት ስራ ስላለብኝ ለወጣ ነው። አሁን ነገ ኢንሻአላህ ነገ ከአሱር በኋላ ምን ያክል ነው የሚቀረው? ቴምር እኮ ልቁረጥ እያለች ነው። ቴምር መች ሚውት አድርጋለች። ቆይ ግን እኔ ለእንትና ጥያቄ አለኝ ለፌቨን። አሜሪካ ያሉ ሴቶች መጽናኛ ነው ያልሽው፣ ምንድን ነው መጽናኛው? መጽናኛው ምን መሰለሽ? እማቃቸው ወልድ ነይ ልንገርሽ፣ ጠይቀሽኛል ልመልስልሽ። ወደ 4 ስማኝ፣ እኔ ዘመዶች አሉኝ አሜሪካና የሆነ ጓደኞቿ ተው፣ በጣም ብዙ መጥቀስ አያስፈልግም። መጀመሪያ ከኢትዮጵያ አሜሪካ መሄድ የፈለጉበት ኢትዮጵያ ከአሜሪካ ስለሚሻል ጉድጓድ ቆፍረው በየትም በዲቪም በለው በምንም ብለው ሄደው አሜሪካ ይሰራሉ። ላይፋቸው ያገቡና እዛ ይኖራሉ። ሲኖሩ ባልየው ጥሩ ያስተዳድራል፣ ጥሩ ገቢ ያለው፣ በጣም ገንዘብ ያገኛሉ፣ ጥሩ ኑሮ ይኖራሉ። ኢትዮጵያ የሆነ ንብረት ያፈራሉ ምናምን፣ ጥሩ ገንዘብ ይይዙና ያን የሚፈልጉትን ነገር ገንዘብ ካገኙ በኋላ ግን ብዙ ጊዜ አሜሪካ የሚኖሩ የባልና ሚስት ችግሮች ወንዶቹ ጊዜ አይሰጧቸውም ለሴቶች። ሀብታሙ ናቸው፣ እንደፈለጉ ያኖሯቸዋል፣ እንደፈለጉ ቫኬሽን ይሄዳሉ። ነገር ግን ዞር ብሎ አያዩአቸውም። አንድ ቤት እየኖሩ ማለት ነው። ቢዚ ናቸው ወንዶቹ አብዛኞቹ። ሶ እነዚህ ሰዎች ከዛ ሁሉም ገንዘቡንም ካገኙት በኋላ ምንንም ካገኙት በኋላ ኢትዮጵያ እንኳን ሲመጡ የትም ሲሆኑ ገንዘብ ይኑረው አይኑረው ብቻ
አብሯት ወክ ያደርግ፣ አብሯት ቺል ያደርግ፣ አብሯት እንትን ይበል፣ ፍቅር እወድሻለሁ በቃላት እንትን ይበላት። የምትፈልገው ገንዘብ ሳይሆን ጥሩ እንትን ለምን ይዘዋለች? ኦልሬዲ ገንዘቡን ይዘዋለች፣ የሚያስፈልጋትን ሀብት ይዛለች። ከዚህ በኋላ የሚያስፈልጋት የፍቅር አጋር ያኛው አብሯት ያለው አያትም። ይሄ አብዛኛው እዛ ያሉ ሴቶች ያዩት ነገር። ከዛ በኋላ የጎደላት ወንድ ነው። በቃ እዛ ሴት ምንም ቢሆን ወንድነቱን ብቻ ነው የምትፈልገው፣ ብሩን አትፈልግም። ምንም እኮ አይገናኝም መልሱና ይሄ ነው። ይሄ እኔ ለማለት የፈለኩት ይሄን ነው ነው የምልህ። አሜሪካ ያሉት ሴቶች አብዛኛው እንትናቸው ይሄ ነው የምልህ ያልኩሽ ለዛ ነው ነው። ለምንድን ነው ያልሽው? ይሄ ነው መልሴ ያልኩበት ምክንያት። ወንድነቱን ብቻ ነው የሚፈልጉት። ከዛ በኋላ አሜሪካ ገንዘብ በደንብ ከያዙ በኋላ ባሎቻቸው ቼክ አያረጋቸው። እዚህ ሲመጡም እዛም ሆነው ወንድ ሌላ ወንድ ይፈልጋሉ። ድሃም ይሁን ምንም ይሁን ብቻ ወንድ ይሁን ጥሩ ወንድ ይሁን ጥሩ ግንኙነት። አዎ እንደዛ ነው። አብዛኞቹ እንደዛ ነው። ሞተናል ወገን፣ ገላናለች። እኛ አሜሪካ ያለነው ሰው ገላናለች። አይ ኮንቨርሴሽኑ ግን በቴምርና በሁለታቸው ይሁን። እዚህ በኋላ አይ ቲንክ ጥሩ አይደለም። እኔ አሁን የምለው እህቶቼ በተለይ አረብ ሀገር ምናምን እንደዚህ ደማቸውን ተፍተው ምናምን እኔ እኮ ባለፈው አሁን ለምን እደግማለሁ? አሁንም ቢሆን ኢትዮጵያ ሲገቡ ገንዘባቸውን ይዘው ስራ ከከፈቱ በኋላ ከነሱ የተሻለ ገቢ ያለው ሰው ጋር ነው ግንኙነት መጀመር ያለባቸው። ገንዘባቸውን መጦ ከሚያጫርሳቸው ወንድ ጋር ግንኙነት መጀመር የለባቸውም። ዛሴድ የኔ አቋም ይሄ ነው። አሁንም ቢሆን አሁን ከመውጣቴ በፊት ምንድን መሰላችሁ ወገን፣ ፕሮፋይል ስር የዋትሳፕ ቁጥር አለ። በዛ በዋትሳፕ ቁጥር እጣ መቁረጥ የምትፈልጉ እየገባችሁ አናግሩ። እጣው መኪናው ያልተያዘ ቁጥር ስንት ነው ያለው? አለኝ በየቦታው የተሰነቃቀረ። ቆይ ልጨርስና ይኸውላችሁ፣ መኪናው ዱባይ ነው ያለው። ዱባይ ያላችሁ መኪናውን ከፈለጋችሁ ከደረሳችሁ መኪናውን መኪና አንፈልግም ካላችሁ ከ50,000 ድርሃም